that's my belief brother አንዴ ልጠይቅ እሺ አንዴ ጠይቀኝ አፍተር ጨርሳል ወንድም አለም እሱ ጨርሷል ኦሬዲ እኮ ገባ የትኛውን ኢየሱስ ነው የምታመልከው ጠይቀው እሺ የትኛውን ኢየሱስ ነው የምታመልከው የናዝሬቱ ኢየሱስን ስለሰው ኃጢአትና በደል የናዝሬቱ ኢየሱስ ከጠየቃችሁ መስማት አለባችሁ ብራዘር መስማት አለባችሁ ወዳጅ አሁን ጠይቃል አሁን የትኛው አልከኝ ከዛ ደግሞ ከየት መጣህ መልስልሃለሁ አሁን መጀመሪያ የጠየቅኩህን ስማ የናዝሬቱ ኢየሱስ ክርስቶስን ስለ ሰው ልጆች ኃጢአትና በደል የሞተውን ደግሞ ከሙታን የተነሳውን በሶስተኛው ቀን አሁን በአብ ቀኝ ሆኖ ስለኔ የሚማልደውን ይሄንን ኢየሱስ ክርስቶስን አምነዋለሁ ይሄንን ኢየሱስን የሚያምን ምን አለው የዘላለም ሕይወት አለው ማስረጃ አለ አዎ አለኝ ያው ብራዘር በማስረጃ ላሳያ ይሄ ኢየሱስ እንደሚያድን በማስረጃ ሮሜ 8 ልታወጣ ነው ቆይ እሱ አይደለም ብራዘር አይደለም እኔን ጥቅስ እኔ ነኝ የማወጣው እናንተ አይደላችሁ ብራዘር እኔ ነኝ ማስረጃ የተጠየቀው እኮ ነው እናንተ መጠየቅ እኔ እናንተ መስበክ የእግዚአብሔርን ሐሳብ ማሳየት የኔ ድል ፈንታ ነው ስብከቱን አለመስማት ትችላላችሁ ግን ጠይቃችኋል ማድመጥ ነው ብራዘር ይሄው የእግዚአብሔር ቃል እንደዚህ ይላል ተሰብካችሁ ራሱ በሆነላችሁ የእውነት በልጁ የሚያምን የዘላለም ሕይወት አለ ብራዘር አይዞ የትኛውን ኢየሱስ ነው የምታምነው እየሰማ ነው የጠየቀ ሰው ይሰማል መስማት አለበት ብራዘር የጠየቀ ሰው ያደምጣል ያንን መጣ የጠየቀ ሰው ይሰማል ወዳጆች ካለዛ ያው መውረድ ፈልጋችሁ ነው ማለት ነው ትግል ነው የፈለጋችሁት አስረዳሽ አትስፋን በስተከለ አስረዳ ብራዘር አይዞ የአምላኬ ቃል ምን ይላል በልጁ የሚያምን የዘላለም ሕይወት አለው ይሄው ነው መልእክቴ በየትኛው ኢየሱስ ነው የምታምነው በእግዚአብሔር ልጅ ምን ይሰጣል የዘላለም ሕይወት ይሰጠኛል አሁን ዳኒ ብትሞት የዘላለም ሕይወት አለ አዎ አለኝ እንዴት ሆኖ በልጁ ስለማምን መጽሐፉ እንደሚናገር በልጁ የሚያምን የዘላለም ሕይወት አለው ስለሚል የዘላለም ሕይወት አለን ማን እኛ ጴንጤዎች እንዴት ሆኖ በልጁ ስለምናምን የትኛው ልጅ የእግዚአብሔር ልጅ ኢየሱስ ክርስቶስ ይሄው ነው ሌላ ጥያቄ አለ እሺ ልጠይቃ yes come on ልጠይቃ yes brother come on እየጠበኩ ነው የትኛውን ኢየሱስ ነው የምታመልከው የትኛውን ነው የድንግል ማርያም ልጅ ነው አይደለ አዎ ከቅድስት ድንግል ማርያም የተወለደው እናቱ መሆኑን ታምናለህ እሱ እናት አይደለም እናቱ መሆኑን ታምናለህ እሷን ነው የምትለኝ አዎ ወንድሜ ለኔም እናቴ ናት እናት አይደለችም አንተ አይደለችም እሱ ነች አንተም እናቴ አይደለችም ዳኒ ውሸት አታውራ ለኔም እናቴ ናት አይደለችም አልኳችሁ ለኔም እናቴ ናት ያው አይደለችም ቆሻ አይደለችም ብለህ ማማለዳለች አታማለደም ማርያም በህይወት የለችም አሁን ምን የምትሰማ ይቅርታ ዳኒ መሀል ልግባ ተቀበልበት ምንም ቦታ የለም አንዴ ሚውት አድርግ አይደል አትገባም ሰው ሲጨርስ ነው ማርያም አታማለች እሺ አታማለደ እኔ ላስረዳ መቼ አሰደኛል ለምን ታሰደኛለህ ማሰጃ ነው የምትጠይቀኝ አታምንም አትቀበልም እኮ ዝም ብለህ ነው የምትጮኸው እንዴ መቼ አንተ እኮ ጠያቂ ነህ ጠያቂ ሆነ እንዴት አታምንም ትለኛለህ እኔ እኮ ነው እየጠየቅኝ ያለው ብራዘር ረስቶ ነው ብራዘር ስጠይቅ በመጠይቅ መንገድ አትመልስልኝ እኔ የማምንበትን ነው የምመልስልህ እኮ መጽሐፍ ቅዱስ ውስጥ ማርያም ታማልዳለች የሚል የለም ምክንያቱም ማርያም እንደኔና እንዳንተ ሰው ናት ድብን ብላ ሞታለች አለቀ የሞተ ሰው አሁን ደግሞ ጸሎት ልመናዬን ወደ እግዚአብሔር ማቅረብ አይችልም በእግዚአብሔር ቃል ውስጥ ወደ ማርያም ምን ትጸልይበት ማርያምን ተስፋ እንዳደርጋት የሚናገር የመጽሐፍ ቅዱስ ትምህርት የለም አይ ማርያም ከሞት በኋላም ታማልዳለች የምትል ከሆነ ማስረጃ ጥቀስና በሰማይ ሆና እንደምታማልድ አሳየኝ አለስ ያው ነው ብራ እሱን ነው ያሳያለሁ በማሳይበት መንገድ አሳያለሁ በማሳይበት መንገድ አሳያለሁ ግን ደግሞ እግዚአብሔር ቃሉን እንጂ ይቀበላል
ቆይና ልንገርህ ሰማኛ የሆነ ልንገርህ። እሺ እናት እንዴት ነው ወደ ልጇ ማትለመኑ? እናት ልጇን ይሄን አድርግ ብላ አትጠይቅም ነው የምትለው? እንዴት ነው በአንተ አስተማመን? የጌታ እናት መሆን ማለት መለኮት መሆን ማለት አይደለም። ኦኬ ሰው እግዚአብሔር ነው እንጂ ሰው የሆነው ሰው ወደ አምላክነት አልተቀየረም። ኦኬ ስለዚህ ማርያም ወደ አምላክነት አልተቀየረችም። የጌታ እናት ናታዊ ምንም ጥያቄ የለውም፣ ግን አምላክ አልሆነችም። ምን ማለት ነው? ስትሞት በቃ እንደ ማንኛውም ሰው ትሞታለች። የጌታ እናት ናት ወይ? አዎ የጌታ እናት ሆና ድብን ብላ ሞታለች። የጌታን የትንሣኤን ድምፅ ትናፍቃለች፣ ትጠብቃለች። ኦኬ ስለዚህ የጌታ እናት መሆኗ የተለየ መለኮት አላደረጋትም። ትወዳታላችሁ? አዎ እንወዳታለን። መጽሐፍ ቅዱሳዊ ማስረጃ አለ ወይ ስለ ማርያም ምልጃ? አንድም የመጽሐፍ ቅዱስ ጥቅስ የለም። እንደማንኛውም ዳኒ አትወዷትም። እኔ ላስረዳ። አይሰማኝ። ምንድን ነው የምታስረዳኝ? ምን ያልገባኝ ኖሮ ነው የምታስረዳኝ? ብራዘር መች ጠየቅኩ? ምን ጠይቄ ነው የምታስረዳኝ? ግዴታ ቆይ እኔ ላስረዳ። ቆይ ስማኛ። ምን ጠይቄ ነው የምታስረዳኝ ወዳጄ? ማሰማ ከሆነ ለምንድን ነው እሺ እንትን የምትለው? እሺ እኔ ልሰማህ እኮ ነው፣ ግን ምን ጠይቄ ነው የምታስረዳኝ? እኔ እኮ ስለ ድንግል ማስረዳ ዳኒ ይሄ ላስረዳ። በአንተ አመለካከት ሳይሆን በአንተ አመለካከት አንተ ኦልሬዲ እሺ አላምንም ብላል። ለእኔ እንዴት እንደምታማለድ እንዴት አማላጅ እንደሆነች ላስረዳ። በቃ ማስረጃ አስጠኝ፣ ችግር የለም ማስረጃ አስጠኝ። እሺ ማስረጃ አስጠኝ፣ ልቀበል። ማስረጃውን እኔ በማመጣበት ቦታ አመጣለሁ። አንተ ግን አይ እንደሱ አይባልም፣ እንደሱ አይባልም ብራዘር። ከእግዚአብሔር ቃል አመጣለሁ የሚባለው ከእግዚአብሔር ቃል አመጣለሁ ነው የሚባለው። ከእግዚአብሔር ቃል አመጣለሁ የሚባለው ለምንድን ነው የማይባለው? ከእግዚአብሔር ቃል ነው ማስረጃ የሚባለው፣ ከእግዚአብሔር ቃል ነው ብራዘር። አንተ እኮ በ66ቱ እያመንክ በአዲስ ኪዳን ብቻ እያመንክ ከየትኛው ላስረዳው? አንተ የምታምነው አዲስ ኪዳን ነው። ችግር የለም የኔ እምነት የአንተን እምነት የጠየቁ 80 ያዱንም ቢሆን ተጠቀም፣ እድል ሰጥቻለሁ። ችግር አይደለም 80 ያዱንም ተጠቀም። እኔ ችግር የለውም አመጣልሃለሁ። አሁን በሰዓቱ ባላመጣ አሁን ስለተሳደብኩ ነው የገባው እንጂ ስለተሳደብኩ ነው የገባው። ሌላ ጊዜ አምጥቼ ለአንተ ማሳየት እችላለሁ። የለም ግን የምትሳደበውን ነገር በሚዲያ ላይ የምትሳደበውን ነገር እንድታቆም ነው። እሱ ሌላ ጊዜ አምጥቼ ማሳየት እችላለሁ። ራስን አታታል ብራዘር። እኔ ሰው አልሳደብም፣ ክርስቲያን ነኝ፣ ተሳድቤ አላቅም። ወንድም አለ ማስረጃ ስለጻፍክ የተሳደብክ ነው። ማስረጃ ማስረጃውን አሁን በአሁኑ ማምጣት እችላለሁ። አንድ መጽሐፍ ጥቅስ አምጣልን። አፍት ነው ያለ ማስረጃ ነው ባይዘ እና ልንገርህ። እሺ ተው። የማርቆስ ወንጌል ምዕራፍ 16 ከቁጥር 16 አውጣልኝ። ማርቆስ 16 ከቁጥር 16 አውጣልኝ። ማርቆስ 16 ከቁጥር 16 ወንድም አለ አለው። አትፍራ። አፍት ነው። ማርቆስ 16 ከቁጥር 16 አውጣልኝ አልኩ። ማርቆስ 16 ከቁጥር 16 ስለ ማርያም አማላጅነት ሊነግረን ነው ወዳጃችን። እሺ ዌልካም። ደስ እኮ ነው። 16 ከቁጥር 16 አውጣልኝ። እሺ ስለ ማርያም አማላጅነት ማርቆስ 16 ቁጥር 16። ዋው ኦርቶዶክስ መልስ አላት። እሺ አይደለም እኔ እንደ ተራ ኦርቶዶክስ አሁን እንደ ተራ ሰው ነኝ። እኔ ኦርቶዶክስ ነኝ። ሃይማኖቴ ኦርቶዶክስ ነኝ። ግን ደግሞ የሆነ ልንገርህ ላስረዳ። እኔ እንደማንኛውም አማኝ ነኝ። አይደለም አደንቁራ። እንዴት ነው በስትክክል አስረዳ። ነገር አታጣም። አይዞህ ወዳጄ፣ ራስህ ደንቁረህ ሰውን እንደሱ አትበል ብራዘር። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። አንቦ እሱ ጋር ከአማላጅነት ከምን አገናኘው? እንደተመሰለ ወላጅ የሚት አድርግ ታች ያለው። እሺ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። ታዲያ ከማርያም ምልጃ ጋር ምን ያገናኘው? አንተ በየትኛው ኢየሱስ ነው የምታምነው? አሁን ምልጃ ላይ የለኝም ብለህ ማለት ነው። ሰው የሚሰማ እንዳያፍርብህ ንገራቸው። ከሌለ የለኝም ብላቸው እና እየጠበቁ እንደዛ አላልኩም።
እኔ አሁን ስትሳደብ የገባሁት እኔ እንደ ማንኛውም ተራ ሰው ነው የገባሁት እና ልንገርህ እኔ ስድቤን ንገረኝና ለማንኛውም እዚህ ጋር ስትሳደብ አይቼ ነው የገባሁት። ብራዘር ሰማኛ ንገረኝ እኮ ይቅርታ ልጠይቅ ንገረኝ። እኔ ሰው ተሳድቤ መኖር አልፈልግም። ምንድነው እንደዚህ ምንም አያውቁም ጋይሶች ምናምን እያልክ መስፈው እዚህ ጋር ጽፈን የገባሁት ምን አንተ ስለ ራስህ ሃይማኖት የፈለግከው ማምለክ ትችላለህ፣ ግን ደግሞ ስለ ኦርቶዶክስ መሳደብ አይችልም። ስድቡን ንገረኝ ብራዘር። እየዋሸ ነው ያለው ብራዘር። እዚህ ጋር መስፈው አንተ አይደል እዚህ ጋር ከታች መስፈው ምንድነው እኮ የጻፍኩት ምንድነው? የት አለ? ምንም አያውቁም እነዚህ ዝም ብሎ ናቸው እንትን የሚሉት እንጨት ነው የሚያመልኩት ምናምን የምትለው ምንድነው? ግዴታ እኔ ለአንተ በአካል ማስረዳት አለብኝ እንዴ? አይዞህ ብራዘር፣ እኛ የፈለገውን ለእንጨት አይሰገድም። የፈለገውን ማምለክ ይችላል። በይዘይ ምስጋና ለእንጨት አይሰገድለትም፣ ለእንጨት አይሰገድም፣ ለስዕል አይሰገድም። ምን አገባ አንተ እኮ አገባ የእግዚአብሔር ሲኦል እንዳትገባ እኮ ምን አገባ። ለስዕል ለእንጨት የሚሰግድ ሰው መልእክተኛ ነኝ ብራዘር። ይኸውልህ አሁን የጠቀስከው ክፍል ምን እንደሚል ይኸውልህ። ማን ያውቃል? አንተ መልእክተኛ መሆንን በምን ትታወቃለህ? ይኸው ጌታዬ እኔ ላከኝ እንዲህ አለ። እንዲህም አላቸው ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ስለሚል መልእክተኛ ነኝ እኔ። እዚህ ሁሉ ያለ ጴንጤ መልእክተኛ ነው። ወንጌልን ይሰብካል። ወንጌልን አለመስበክ አይችልም። ስለዚህ ዝም ማለት አንችልም። እሺ ጴንጤዎችን መስበክ ትችላለህ፣ ግን እኔም መስደብ አችልም ነው። ይህን ወቅ አይ ወደ ዓለም ጌታዬ ለእኔ አንተ ልሰማ አልችልም። ጌታዬ ወደ ዓለም ሁሉ ሂዱ ነው ያለው ብራዘር። ወደ ዓለም ሁሉ ሂዱ ነው ያለው ጌታዬ ነው ያለኝ፣ ጴንጤ አላለኝ። ወደ ዓለም ማለት ዓለም ኦርቶዶክስም ዓለም ውስጥ አለች። ስለዚህ ዓለም ውስጥ ይነገራታል ወንጌል። ለጴንጤውም ልነግረው እችላለሁ፣ ለሙስሊም ለማንም እነግራለሁ። እና አይዞህ ብራዘር፣ ሌላ ታሪክ አታውራ። ባይዘዌሽ እንደው ቶሽ አሁን ፕሮፋይል ስላረካት ስለ ፕሮፋይል ስላረካት ስል ታውቃለህ። እኔ አልተሳደብኩም ብራዘር፣ ደግመህ እንዳትጠቀመኝ ቃል ማስረጃ ካለ ስጠኝ አልኩ። ከሌለ ግን እንዳትደግም። ስዕል ስላረካት ማስረጃ አለ። ስለ ቅድስት ድንግል ማርያም አስረግጬ እነግርሃለሁ፣ ግን ደግሞ ለአንተ ብነግርህም ስለማይገባ ማርያም አይደለችም የሳልካት፣ ማርያም አይደለችም፣ የጌታዬ እናት አይደለችም። የምትሳደበውን ስድብን አፍን አሳረፍ። ሃይማኖት መታወራ ከሆነ ለግል ማውራት ትችላለህ። ስሜታዊ አትሁን ብራዘር እኮ የፈለግከውን ማለት ትችላለህ ነው። እኔ ስሜታዊ እውቀት ከሌለ የምትሳደበውን ነገር አቁም ነው። ከተሳደብኩኝ ማስረጃ ስጠኝ ብያለሁ ወዳጄ። ማስረጃ ከሌለ ግን አይዞህ። ነገርኩህ በአካል ላምጣልህ ማስረጃው። አንተው ይዘና እያዳመጥከኝ ነው። ይዘና ብራዘር፣ እያዳመጥከኝ ነው። እንጨት ነው የሚያመልኩት፣ ምንም መልስ የላቸውም። እንጨት ነው የሚያመልኩት፣ ከላይ የመጣ ነው ምናምን የምትሉ ለምንድን ነው እንደዚህ? ይሄው እኔ እንደማንኛውም ኦርቶዶክስ ብራዘር አንዴ ያልኩህን እኔ ልድገምልህ። አሁንም ታቦት ጠረጴዛ ነው ያለው እኔ አይደለሁም። ቤተክርስቲያን ውስጥ የራስ መምህር ናቸው። መክተፊያ ነው ያሉት የራስ መምህር ናቸው። ስለዚህ የሚሰገድለት ጠረጴዛ የለም ነው እያልኩኝ ያለሁት። አንዴ አትደረብ ብራዘር። የሚሰገድለት ጠረጴዛ አዎ የለም። ጠረጴዛው ከምር ነው የሚሰራው ከእንጨት። ስለዚህ ይሄ እንጨት ስግደት ይገባዋል ወይ ካልከኝ የለውም፣ አይሰገድለትም። ስዕል አይሰገድለትም። የሚሰገድለት ስዕል በመጽሐፍ ቅዱስ አንዴ ልንገርህ አፍተ ነው ማለት ነው። እሺ ሰው የፈለገው ማምለክ ይችላል አይደል ብራዘር? እታችሁ ነው ስማን በቃ ማስረጃ ማለት በእውቀት ካላወራ በቃ ምንም እኮ አትሰራም ብራዘር። ጊዜ አትፍጅ። ደክሞናል። we are tired። ማረፍ አለበት ስራችን። ሰላም ነው። እኔ አሁን ማልግባ ጭቅጭቅ ነው ስደርስ አጋጠመኝ። እኔ የሆነ ነገር ትምህርት አውሮ ያለ የሲመከረው ወንድም ነው። ምንድነው? አይ ብጥብጥ ነገር ነው ነው። እኔ ገና ነው የገባሁት። ሰላም አይደለም። እስቲ አዲኤልን እንስቲ እንቀበለው። አዎ ከኔ ጋር እስቲ በተራ እናደርገው። ኦርቶዶክስ ከየት ቤተ እምነት ነው? በተራ እናደርገው። እኔ ነኝ። ከየት ቤተ እምነት? ከኦርቶዶክሳዊ ተዋህዶ። አውራ እኔም ኦርቶዶክስ ነኝ። ላዳምጣችሁ አውራ። እሺ አሁን ከሱ ጋር ስታወራ የሰማሁትን አለ። አሁን ማርያም ለመሞቷ ምንድነው ከመጽሐፍ ቅዱስ ማስረጃ ሊሰጥ የሚችለው? ጤና ይስጥልኝ። እንዴት ዋላችሁ? እሺ አንዴ እንደው
አይሰማም ዳኒ? ሰላም አላችሁ? ታርጉና እኛ እናውራ ከዛ በኋላ እሺ ሰምተናል። ሚውት አድርግ ዳኒ። ለምን አስወጣው? መልስ የሌለው ነው። አለው ዳኒ መልስ የሌለው የጠየቅኩት ጥያቄ ማርያም አማላጅነት መልስ ለምን አስወጣው? መልስ ስለሌለው አልኩ። አልሰማኝም? መልስ ስለሌለው አንዴ ቆይ ዳኒ፣ እኔ እናንተ የማርያም አማላጅነትን ማስረዳት ስለማይችል ስለሌለ ከሱ የተሻለ ሰው ግን ይላል። በተራ እናውራ። እሺ ዳኒ፣ ታቦትን ስለ ታቦት እናንተ እናውራ፣ በተራ እናርገው። እያወራ በተራ ነው። ስለ ታቦት አማላጅነትም አምናለሁ። እሺ ስለ ታቦት ጨርስና ርዕሱን እንጨርስና ከዛ ወደ ፈለግከው ሐሳብ እንሄዳለን። ታቦት መጽሐፍ ቅዱሳዊ ነው ብለህ ታምናለህ? መጽሐፍ ቅዱሳዊ ነው። በብሉይ ኪዳንም በአዲስ ኪዳንም የተሰጠ። እሺ በአዲስ ኪዳን የተሰጠ ታቦት አሳየኝ። በአዲስ ኪዳን የዮሐንስ ራእይ ላይ ይገኛል። በሰማይ ቤት ወይም ደግሞ በመላእክቱ ዙሪያ ለክብሩ እንዴት በሰማይ ቤት ራሱ ታቦት እንዳለ ወይም ደግሞ 24ቱ ካህናተ ሰማይ ጋር ታቦት እንዳለ ይገልጻል። እኔ ጠየቁ። አሁን ኦርቶዶክስ በሰማይ ናት እንዴ በምድር ነው እያወራን? ኦርቶዶክስ በሰማይም ናት በምድርም ናት። የሰማዩን ስርዓት ነው ምድር ላይ የምታከናውነው። አንተ አሳየኝ ምን መሆኑን። በብሉይ በአዲስ ኪዳን ላይ ሐዋርያቶችም ጌታንም ጨምሮ ታቦት የሚባል ነገር እንዳላቸው በማስረጃ አለ። ታቦትማ የነበረው ለምን ኢየሱስ ክርስቶስ መሐላቸው ቁጭ ብሎ እንዴት ታቦት ያስፈልጋቸዋል? ንገረኝ። ማስረጃ አፍጥነው ብራዘር፣ አፍጥነው ማስረጃ እኮ እየነገርኩ ነው። በአዲስ ኪዳን እኮ ኢየሱስ ክርስቶስ ነበር እውነተኛው ታቦት። ኢየሱስ ክርስቶስ መሐላቸው ኖሮ እንዴት ታቦት ያስፈልጋቸዋል? ግን ከዛ በኋላ ያኛውን ደግሞ ጥያቄ ነው። አሁን ጥያቄ አትጠይቀኝ። ጥያቄ ነው እያወራሁ ጥያቄ አይደለም። ለጠየቀኝ ጥያቄ መልስ ነው። በሰማይም እንዳለ በምድርም እንዳለ እንዲገልጽ ነው። እኔ ጠየቅኩ። በምድር ላይ ለአዲስ ኪዳን አማኞች ታቦት የተሰጠው የቱ ጋር ነው? የቱ ጋር ነው? አፍጥነው። ታቦት የሙሴ ታቦት እኮ ነው መሰዊያ ተብሎ የተሰጠው፣ ወይም ደግሞ ጠረጴዛ አንተ ብለህ የምትናገረው የሐዲስ ኪዳን መሰዊያ ኢየሱስ ክርስቶስ እንደሚሰዋበት የበጉ ደም ይሰዋበት ዮሐንስ ራእይ ላይ በሰማይም ታቦት እንዳለ ይናገራል። እኔ አሁን ስለ ሰማይ ላይ ወይ በሰማይ ወዳጅ ተደማመጥ። ማስረጃ የጠየቅኩ ታቦት አለ በቤተክርስቲያን ውስጥ የምትል ከሆነ የት ቦታ ላይ ነው የአዲስ ኪዳን ታቦት ያለው? ብራዘር ነገርኩ። የሰማይ ስርዓትና የምድር ስርዓት ቤተክርስቲያን ሰማያዊትና ምድራዊት እሺ አሁን እኔ ጠየቅኩ። በምድር ላይ ታቦት ነበረ ወይ? አዲስ ኪዳን የሚጠቀሙበት ታቦት ነበረ ወይ? ነበረው። አሁን ራሱ ጭምር እንጠቀምበት አለ። ምንድነው ማስረጃ? በቃ ለሱ እኮ የራእይን ነገር ገለጥ ማስረጃ ወይ የለኝም ነው የምትል መጽሐፉ እየዋሻ አትሄድም። ኖ ዲቴል የመጽሐፍ ማስረጃ ብራዘር ከሌለማ ታች ቁጭ ብለህ ነው እንዳለው ሰው አክታታል። ኖ ለምን አንደኛ ኢያሱም እያልኩ አንደኛ ኢያሱ ላይም አለ። ኢያሱ እንዴት እንደሰገደ ነው ስለ አዲስ ኪዳን ታቦት ነው እያወራን። አትደረቅ እንዳለው ሰው አክታታል። ለምን እደበቃለሁ? የብሉይ ኪዳን ስርዓት እኮ ነው ወደ አዲስ ኪዳን የሚመጣው እኮ። አሳየኛ በመጽሐፍ ቅዱስ ውስጥ አሳየኝ። አንተ በአዲስ ኪዳን ትምህርት አድርገው እኮ ነገርኩ። የዮሐንስ ራእይ ላይ ተመልከተ። በሰማይ ስርዓትም ላይ እንዴት ታቦት እንዳለ ይነግራል። ላሳይ። ዮሐንስ ራእይ ምዕራፍ ስንት? እንጃ ምዕራፉን አላውቅም፣ ግን እንዳለ እንትን ላለው ምዕራፎቹን በደንብ ስለማላውቅ ቦታውን ነግረሃለሁ። እታችሁን ስማ። ምንም አታውቅም። ሳታውቅ አንድ ጥቅስ ይዘህ ነው የምትመጣው። እያወራን እየተነጋገርን ያለ በአዲስ ኪዳን ታቦት አለ ወይ? የለም። እንደሚያውቅ ሰው አክታታል ወዳጅ። የለም በአዲስ ኪዳን ውስጥ እያወራን ያለ ነው። ቤተክርስቲያን መሰዊያ አላት። የቱ ጋር ነው መሰዊያ ያለው? ምን ጋር ነው መሰዊያ ያለው? ሲጀመር የጌታ ስጋና ደም በየቀኑ ይሰዋል እንዴ? አይሰዋም። ብራዘርስ ምን ሆናችሁ ነው? የጌታ ስጋና ደም በየቀኑ አይሰዋም። አንድ የመጽሐፍ ቅዱስ ጥቅስ የለም በየቀኑ ኢየሱስ ይሰዋል የሚል። ለአንዴና ለመጨረሻ ጊዜ በቀራንዮ ላይ ኢየሱስ ክርስቶስ ስለ ሁላችን ኃጢአትና በደል ተሰውቷል።
ሌላ መስዋዕት የለም። አንዴ ነው የፈሰሰው። በየቀኑ የሚፈስ ደም የለም። ብራዘርስ የጠየቅን በአዲስ ኪዳን ነው። የት ነው የምታወራው? በአዲስ ኪዳን ላይ አንድ ጥቅስ የለም። አለኝ የሚል ሰው ካለ ይዟል። እሺ አኮቴት ነው የለም እንዴ ዳንኤል? ምንድን ነው እሱ? ይሄ ማለት አዲስ ኪዳን ደሙን ስጋውን ምናምን ብላችሁ ተወስዶ የለም እንዴ? እናንተ ራሱ እኮ በየቀኑ የሚሰዋ የለም። በየቀኑ የሚሆን ብቻ የምናምን ትወስዳላችሁ አይደል? እንዴት ሰው እሱ ለመታሰቢያ ነው የሚሆነው። እሱ ለመታሰቢያ የምትሆነው ነው እንጂ በየቀኑ የሚሰዋ ነገር የለም ማለት ነው። ቤተክርስቲያን ግን በየቀኑ ነው አይደል እንዴ ያለው? ይሄ ስጋዬ ነው እኮ በየቀኑ ግን አይሰዋም። በየቀኑ የሚሰዋ ስጋና ደሜ ሶ መሰዋ ያስፈልግ ኖ ስጋዬ ነው ደሜ ነው ብሏል እኮ። በየቀኑ ሰውት አላለማ አብራት ብሏል። ካላ ሳይ ይቀበላል ነው በየቀኑ ሰውት ሳይሆን አሁን በየቀኑ የመሆንና በአመት የመሆኑ ጉዳይ አይደለም። ግን በመቼም ቢሆን እኛ አሁን የምንሰዋው መስዋዕት የለንም ነው። እናንተ አማናው ያርጋችሁ አትወስዱትም። እናንተ መጽሐፉ ሲምቦል አርበታረው እንደማመጣ ይወል መጽሐፍ ቅዱስ ውስጥ የጌታ ስጋና ደምን በተመለከተ ስለ ቁርባን የምታወራ ከሆነ ስለሱ የሚናገረው ክፍል በግልጽ ነው። ለመታሰቢያ የምናደርገው በየቀኑ ግን የሚሰዋ ኢየሱስ አለ ወይ ካልከኝ የለም። ለመታሰቢያም ቢሆን በየቀኑ የሚሰዋ በየአመቱም ቢሆን የሚሰዋ የለም። ኢየሱስ ክርስቶስ ለአንዴና ለመጨረሻ ጊዜ አንዴ ነው የተሰዋው። ስለዚህ በየጊዜው እንደሚሰዋ መሰዊያ እንደሚያስፈልገው መታሰብ ራሱ በጣም መናፍቅነት፣ በጣም ከባድ ምንፍቅና ነው። ኦርቶዶክሳውያን እዚህ ካሉ ጠይቃቸው እስቲ። እሺ አኮቴት ሰላም ሰላም ዳኒ እንዴት ነሽ? እግዚአብሔር ይመስገን። ከየት ቤት? በአዲስ ኪዳን ታቦት የለም ነው ያልከው? ኦርቶዶክስ ማን ናት? ኤፍሬም ነው እያወራ ያለው? ኦርቶዶክስ እሺ ማስረጃ አስጠኝ አለ የምትል ከሆነ ኦኬ። ራዕየ ዮሐንስ ምዕራፍ 11 ቁጥር 19 መክፈቱ በሰማይ አላልኩም። እኛ በክርስቲያኖች ዘንድ ነው የጠየቁ። አሁን በሰማይ ያሉት እኮ ክርስቲያኖች ናቸው። ወንድም አለም አሁን በምድር ጨርስና ወደ ሰማይ ያለውን አስረዳሃለሁ። ግራ ከገባ የምድሩን አስረዳ። እውነተኛ ኦኬ። በሰማይ ያለው ክርስቲያኖች ናቸው። በሰማይ ያለው ደግሞ እውነተኛ አምልኮ እንከን የሌለበት አምልኮ ነው ያለው። ወንድም አለም እና እኔ ላነስ የሰማዩን እኮ አወራሃለሁ፣ አስረዳሃለሁ። አሁን የምድሩን ጨርስና ወደ ሰማይ ነው። አሁንና ፍቃደ በሰማይ እንደሆነች እንዲሁም በምድር ትሁን ብላችሁ ጸልዩና ለጌታ ወዳጅ አምልኮት ነው ያለን እንጂ አሁን እኔ ጠየቁ። በምድር ላይ እኛ ቤተክርስቲያን ውስጥ የተሰጠን ታቦት አለ የምትል ከሆነ ማስረጃ አንጣ፣ አትደበቅ። ስለ ራእይ አይደለም ይኸው በሰማይ ባለችው ቤተ መቅደስ በሰማይ ባለችው የእግዚአብሔር ቤተ መቅደስ ታቦት እንዳለ ቅዱስ ዮሐንስ ተናገረ። እኔ ጠየቁ። በምድር እኛ ክርስቲያኖች የምንመራበት ታቦት አለ ወይ? እሱ ነው ጥያቄ። ስለዚህ የምድር ያለው አምልኮትና የሰማይ ያለው አምልኮት ለየብቻው ነው። አስረዳለሁ። እሱ ምን ማለት እንደሆነ አስረዳለሁ። አሁን የምድሩን ጨርስ። አፍጥነው። አሁን የመለስ ኪዳ ልክ አንተ አፍጥነው። እሱን እኮ አስረዳለሁ። አሁን አፍጥነው ብራዘር። አሁን እሱ የጠየቁ አንተ አሁን በሰማይ ነው ያለኸው አይደለም፣ በምድር ላይ ነው ያለኸው። ወደ ማስረጃው ነው። አኗኗራችን ክርስቲያን አኗኗሩ ሰማያዊ ነው እንጂ ምድራዊ አይደለም። እንደ ሙስሊም አዎ እኮ ግን አሁን እያወራን ያለ ነው ቤተክርስቲያን ታቦት የሚባል ነገር እንዳላት ማስረጃ አለ። አዲስ ኪዳን የተሰጠ ታቦት ቤተክርስቲያን እኮ በሰማይ ያለችው ቤተክርስቲያን እኮ ታቦት አላት። እሺ ላሳያችሁ። በቃ ልሂድለት አንጣው ጥቅሱን። እሺ እንዳልሆነ ላሳያችሁ። ሁለተኛችን ጥቅስ እንዳለ 19 እሺ በቃ በጣም ኧረ እባክህ የተጻፈው አደውስ ሰው መጨስ እጭግ 19 ያልክ 11 እሺ 11 እሺ በሰማይ ያለው የእግዚአብሔር መቅደስ ተከፈተ፣ የቃል ኪዳኑን ታቦት በመቅደስ ታየ፣ መብረቅና ድምፅም ነጎድጓድም የምድርን መናወጥ ታላቅም በረዶ ሆነ ይላል። አሁን ልጠይቅህ ታቦቱ ምን ላይ ነው የታየው? አንድ ልጠይቅህ ነው። አንተ አይደለም የምጠይቀኝ። አሁን ይሄን ጥቅስ አይደለም ያመጣው። አሁን ልጠይቅህ ነው። በደምብ ስማኝ፣ ተዘጋጅ።
ይሄ ታቦት በሰማይ የታየው ይሄን ጥቅስ አልተቀበልከውም? አንዴ ብራዘር፣ አሁንም ጥያቄ እኔ ጋር አትደበቅ፣ ራስህን ቻል። ይሄ ጥቅስ በሰማይ የታየው ታቦት በሰማይ የታየው ይሄ ታቦት ጌታችን ኢየሱስ ክርስቶስ አምላካችን እግዚአብሔር እንዳዘዘው በወርቅ የተለበጠ ታቦት ነው። አፍተን ታቦት አሁን በወርቅ ደግሞ ወደ ሌላ ሄድክ። በወርቅ የተለበጠ ምን የተደረገ ታቦት የምንለው እሱ ስለሆነ ማለት ነው። አፍት ነው። እሱ ነው የጠየቁት ብራዘር። ምንም አሁን ሌላ መሸሻ ኖ ዳኒ እየጠበቅኩ ነው ያለሁት ብራዘር። ታቦት አገልግሎት ላይ አለ። ቆይ በስርዓት አፍት ነው ወዳጄ፣ እየጠበቅኩ ነው ያለሁት። ስለሌላ ነገር አለ እየጠየቅኩ። ከዛ በወርቅ እየጠየቅኩ ብራዘር። ምንድነው የጠየቅኩ ብራዘር፣ እየጠበቅኩ አሁን ሚት ጥቅስ አምጥተሃል። የጠየቅከውን አሁን የተጠየቅከውን ወንድም አለም የተጠየቅከውን አሁን ተውና በስርዓት ነው እያወራ ያለው። ጠየቅኩ፣ መልስ ካለ ስጠኝ፣ መልስ ከሌለ አልፋለሁ። ችግር የለም። ሞዴሬተር ውስጥ ሚት አታርጉኝ። እያወራን ያለ ነው። ሚት አታርጉኝ። አሁን ሲያዝ ሚት አታርጉ። ወንድም አለም እየጠበቅኩ ነው ያለሁት። ምንድን ነው የምትጠብቀኝ? ያወራነው ስለ ታቦት ነው እኮ። ስለዚህ ይሄን ታቦት ቅዱስ ላይ ተጻፈ ብራዘር። ይሄ ታቦት ያልከው ሐሳብ ጠየቁ፣ መጽሐፍ ቅዱስ ላይ ተጻፈ። ጥሩ። እኔ አሁን እኮ ተስማማን እኮ። አሁን ይሄን ታቦት ያዝነው አይደል? መጀመሪያ ስለመኖሩ መጀመሪያ እንተማመንና የምትለው ታቦት ሊትራሊ ታቦት እንዳልሆነ ላሳይህ እኮ ነው ወዳጅ። የምትለው አሁን ስለምናወራው ታቦት እንዳልሆነ ላሳይህ። ጥሩ እሱን ነው ላሳየህ የመጣሁት። አታምነው? መጽሐፉን አትቀበለው? እሺ ሄልፕ አድርጋ ፕሊዝ። ቃሉን አትቀበልም? ታቦት ሊትራሊ ታቦት አይደለም። እሱን ነው ላሳየህ የፈለኩት። አሁን ጠየቅኩህ አንተ ማስረጃ አስተኝ። ልትቀይረው ነው ቃሉን? ልትቀይረው? በፍጹም አልቀይረውም። እኔ አንተን ነው የጠየቅኩህ ማስረጃ። ይሄ ታቦት የምትለው ሊትራሊ ጌታችን ኢየሱስ ክርስቶስ እንደማመጣ ብራዘር። እስካሁን ባይዘው ጥያቄ አንተ ያመጣውን ጥቅስ አንድ ጥያቄ እስካሁን አልመለስክም። አንተ ነው ያመጣኸው። ይሄ ታቦት ያልከው ጉዳይ ወይ አንድ አትደረብ ብራዘር፣ አትደረብ ብራዘር፣ አትደረብ እንዴ! ስጠይቅ እኮ ነው እያወራህ ያለው። አትደረብ ብራዘር ብሎናል። እሺ አውራ። እኔ እኮ እየጠየቅህ ስለሆነ እያወራህ ያለሁት እንጂ አውራሽ ወዳጅ። አይዞህ ቀጥል፣ አውራ። እኔ እኮ ማስረጃ እየተደረብክ የጠየቅኩ ታቦት ብለህ የገለጽከው ታቦት ስላለ ሊትራሊ በሰማይ ከወርቅ የተሰራ ከግራር እንጨት ያለ ስለሱ ታቦት እየመሰለ ከሆነ የምታወራ ከሆነ ምስኪን ነህ አንተ። አየህ፣ ለዚህ ነው ኦርቶዶክሳውያን ምስኪን ነህ ማለት ነው። በሰማይ ያለው ታቦት የተባለው ሐሳብ አንተ እንደምትለው ጌታ 2 ክንድ በ1 ተኩል የሆነ ላዩ ላይ የኪሩብ ቅርጽ ያለው በወርቅ የተለበጠ ስዕል አይደለም። ይሄ ሚውት ነው ወንድምነት አውቀህ ነው። ደንግጦ ስላለ ግራ ገብቶታል። ተረጋጋ። ሚውት አድርግ። ኤፍሬም ሰላም ለኪን አይደል? በራስ አካውንት ለምን አልመጣም? የሌላ ስልክ ስለሆነ ነው። ኦኬ እሺ፣ ሚውት አድርግ። እሺ ዳንዬ እስኪመለስ ወገኖች ሁላችሁም ታፕታፕ ሼር አድርጎ ፕሊዝ። እሺ እሱ እስኪመለስ ላውራኔ ተረጋጋ። እስቲ ሲመለስ ታወራለህ። ሰላም ለኪ ተረጋጋ ብራዘር። ይቅርታ ሁላችንም ዳንዬ እስኪመለስ ሚውት አድርግ። ሰላም ለኪ ሚውት አድርግ። እሺ አይም ሶሪ ልጄ ትንሽ ፈልገኝ ነውና ለዛ ነው። እሺ አሁን የኦርቶዶክስ ትልቁ ችግር ምንድነው?
በሰማይ ታቦት ብሎ የተናገረው ሐሳብ ምንድነው እየመሰለው ያለው ወዳጃችን? በሰማይ ከግራር የተዘጋጀ በወርቅ የተለበጠ እላዩ ላይ የእንትን መክደኛ ያለው የኪሩብ መክደኛ ያለው በውስጡ ደግሞ የመና የአሮን በትርና መና ያለው ነው የሚመስለው። አይደለም እያልኩ ነው ያለው ሊትራል። ስለዚህ ታቦት አይደለም የሚናገረው መጽሐፉ። አዎ የምትለኝ ከሆነ ማስረጃ ስጠኝ። እየጠበቅኩ ነው ያለው። ማስረጃ ስጠኝ። በዛው ማስረጃ እያመጣ አንተ እኮ ማስረጃ ስጠኝ ያለው ማስረጃ ስጠኝ ብራዘር። እኔ ስጠይቅ መልስ ልጠይቅ ጠይቅ ያለው በዛው ማስረጃ አምጣ ስለ መልሰ ማስረጃ አትበለኝ። አንተ ነህ አይደለም እያልክ ያለው። አንድ የምንነጋገር ከሆነ ሰላም ለኪ የምንነጋገር ከሆነ ማንም ሚውት አላደረገም። እኔ ነኝ ሚውት ያደረኩት ብራዘር። አሁን አቀጥል። ማስረጃ ያልኩ ቆይ አንተ ነህ። ቆይ ታቦት ተብሎ ሲጻፍ ቆይ መጽሐፍ ቅዱስ ላይ ታቦት አለ ብሎ በቤተ መቅደስ ውስጥ በሰማይ ባለችው ቤተ መቅደስ ውስጥ ታቦት እንዳለ ተናገረ። ይሄው ታቦት ብዬ አመጣ። ከዛ አይደለም ብለን ራስህ ተነተንክ። ከዛ ምን አልኩ? ማስረጃ አምጣ። አይደለም የምትል ከሆነ ምክንያቱም መጽሐፉ ራሱ ታቦት ነው ያለው እና አይደለም እያልክ ያለው አንተ ነህ። ስለዚህ አለመሆኑ ማስረጃ ታመጣልኝ ዘንድ ካንተ ይገባል። ፍትሃዊ መሆን አለብን። ቤት ስለሆነ ብቻ እንትን መደረግ የለበትም። ስለዚህ ማስረጃ እሺ፣ ጥሩ። እኔ አሁን ስጠይቅህ ደግመህ ወደ እኔ ነው እያመጣ ያለው። መልስ ስለሌለው ነው እኔ የጠየቀኝ። ለምንድን ነው እሱ? እኔ መጀመሪያ እኔ ስታወራ ነው አይደል የሰማው ብራዘር። ስታወራ ሰምቻለሁ ብራዘር። ስታወራ ሰምቻለሁ ማለት እንድትደማመጥ ነው። እንደሚያቅሰው ሐሳብ ደብቀ እንድትሄድ ስለማልፈልግ ነው የደመጥኩ። የጠየቅኩ ታቦት የሚል አመጣ ብራዘር። ማውራት ትችላለህ ወይስ ምንድን ነው? በሰላም ነው ስታወራ እኮ ሰማው። ራስህን በራስህ ነው ሚውት ያደረገው እኮ። ስለዚህ ሚውት አድርግና ሐሳቤን ላውራ ወዳጅ። አንዴ ሚውት አድርግና ሐሳብህን አውርተሃል። ሚውት አድርግ። እውቀት እንዳለው ሰው አውራ። ሚውት አድርግ። አሁን ችግር የለም። ሚውት አሁን ሚውት አደርግልሃለሁ። ይሄን ጥቅስ አይዞህ ብራዘር። ይሄን ጥቅስ ጠቀሰና በደም ስሙ። ይሄን ጥቅስ ጠቀሰና ይሄ ጥቅስ ሊትራሊ መጽሐፉ እንደሚለው ስለ ታቦት ነው ወይ የሚናገረው? አይደለም ነው የምትል ከሆነ ሊትራል ስለ ታቦት የምትል ከሆነ በሰማይ የግራር እንጨት 2 በ2 የሆነ 1 ተኩል የሆነ ወርዱም ስፋቱም ኪሩብ የተቀመጠበት ከሆነ ማስረጃ አምጣ። ይሄ የኔ ጥያቄ። አዎ የምትል ከሆነ ማስረጃ አምጣ። ይሄው ሚውት አድርጌያለሁ። ከሌለ የለኝም ትለኛለህ። እኔ ወደ እኔ ማስረጃ ሄዳለሁ። ኦኬ፣ መጀመሪያም የጠየቅኩ እኔ ነኝ። ታቦት ሲል መጽሐፉ ታቦት ብዬ አመጣሁልህ። ከዛ በዛ ማስረጃ አምጣ ስለ አንተ መልሰህ ማስረጃ አምጣ እያልክ ነው። አንተ ራስህ አይደለም ብለህ መልሰህ ለእኔ እንዴት ትጠይቀኛለህ? አይደለም ካልክ ዘንድ አንተ ነህ ማስረጃ ማምጣት ያለብህ። አይደለም ያልክበት ምክንያት ማለት ነው። አሁን እኮ መጽሐፉ ታቦት ስላለ ታቦት ብዬ ሳመጣልህ ይሄማ እንደዚህ አይደለም እንዴ መጽሐፉን እየካድክ ስለሆነ ታቦት ካልሆነ መጽሐፍ ላይ ያለው ታቦት ካልሆነ ስለዚህ አንተ አምጣ። እሺ ይሄው በደም ስማኝ። ልክ እንደሆነ አንዴ መጽሐፉ አሁን የካድክ የሚለው ቃልን አልጨረስክም? ክህደት የሚለው ነገር ልተውልህ፣ ለጊዜው ልተውልህ። ኦኬ፣ አልጨረስክም? እውነት ማን እንዳለው እግዚአብሔር ይምራል። እሺ፣ ስለዚህ ማስረጃ አምጣ አንተ። እሺ እንድታወራ ነው ዝም ያልኩ። ይሄው አሁን ወዳጃችን ምን አለ? ይሄ ክፍል ሊተራሊ ታቦት ነው። በደም ስሙ፣ ታቦት ነው። ሊተራሊ ምን ማለት ነው? ኦኬ፣ ሊተራሊ ቃል በቃል እዚህ ክፍል ላይ ታቦት ስላለ በሰማይ ያለው ሊተራሊ ታቦት ነው። ምን ማለት ነው? በደም ስሙ ወገኖች፣
4x4 እንግዲህ ማለት ቦክሷ ያለች አለ ጌታ ስራ ያለው የኪሩብ ያለበት ሁለት ከሩብ አንድ ከሩብ የሆነች ያቺ ታቦት ናት ቃል በቃል እያለን ያለው እንዳይስት ሐሳቡን እንድትቀይረው አልፈልግም። ምክንያቱም ለታቦት ነው ያመጣሁት ካለ ቃሉ መቀየር አይችልም። ሊትራሊ ይሄ ቃል ይሄ ታቦት የተባለው በሰማይ ያየው ዮሐንስ ሊትራሊ ከግራር የተሰራ በወርቅ የተለበጠ በወርቅ የተለበጠ እላዩ ላይ ኪሩብ ያለበት ነው ብለህ ነው የምታምነው አይደል? አዎ በለኝ። እምነትን እንዳቆስ ነው የምፈልግ። ከዛው ደም ይገራ ይሻል እታችሁ ሚካኤል ማይክን ክፈትና አዎ በለኝ። አሁን አካሄደ ልክ አይደለም። አዎ በለኝ ብራዘር። ኧረ ተው አዎ ብለህ ነው ወይ ያመጣኸው? አዎ ነው የምትለው። ምንም አካሄድ አልቀየም። አዎ በለኝ ብራዘር። ምንም ስታስገባቸው ነፃነት እንደምትሰጣቸው አዎ በለኝ። አንተ አሁን ሌላውን ሰው አሁን ማንም ሚውት ያደርገኝ ማንም ሚውት ያደረገ የለም። ነፃነት ሰጥተህ አውራ። ማንም ሚውት ያደረገ የለም ብራዘር። እንደ ቁጣ እንደሚያደርግ ከሆነ ማንም አልተቆጣህም። ጥያቄ ነው የጠየቁት። ለውይይት በጣም መች ታቆም ለውይይት ለእንደሱ አይነት ዲቤት በጣም ሩቅ ነው። እኔ እየጠበቅኩ ነው ያለሁት ወዳጅ። ስጋዊ እንትን ታረገው ብራዘር። እኔ ጠየቅኩ እኮ ብራዘር። አፍጥ ነው ሚት እየተደረኩ ደግሞ ውይይት እንዴት ይሄዳል? ሚት እየተደረኩ ማንም ሚውት አላደረገ። ማንም ሚውት አላደረገ። 10 ጊዜ ሚት እየተደረገ ልክ ሌሎቹ እኔ አንተን የጠየቁ አንተ ማንም ሚውት ያደረገ የለም ብራዘር። ሰው የማይመልሱ ነፃነት ሰጥተህ እንደምታወራ ሁሉ ለእኔም ነፃነት ሰጥተህ አውራ። ማንም ሚውት ያደረገ የለም። ማንም ሚውት ሰው ሳያደርገው እንዴት ነው ሰው የሚያወራው? አንተ መጀመሪያ አንተ የተጠየቀው ልትመልስ አልቻልክም። ምንድን ነው እሱ? ነፃነት ስጠኝና ላውራ። 2 ደቂቃም ቢሆንም ላውራ። ምንድን ነው ያወራ ነው? ታቦት የሚባል በአዲስ ኪዳን አገልግሎት ላይ እንደሌለ ስታወራ ነበር፣ እርግጠኛ ሆነ ማለት ነው። ኦኬ ብዬ ራዕየ ዮሐንስ አመጣሁልህ። ሳመጣ አይደለም ብለህ የተቃወምከው አንተ ራስህ ከሆንክ አንተ ግን እንዳልሆነ መረጋገጫ ማምጣት ያለብህ። ግን አንተ ነው ብለህ ነው የምታምነው? እሱን ብቻ አልወቅም። ታቦት ብለህ ነው የምታምነው በሰማይ ያለው እሱ ብቻ። አዎ በለኝ እኮ አዎ በለኛ። እንድትሸሽ አልፈልግም። አዎ በለኝ አዎ በለኝ። እኔ እኮ ልገልጥ ነው፣ ይሄው ማስረጃ ልገልጥ ነው። አንተ አዎ በለኝ። አየው ለምንድን ነው የፈራው? ይሄን ጥያቄ የጠየቅኩት ከሱ በፊት እኔ ነኝ የጠየቅኩት። አንድ አትደረብ። እኔ ያሳያለሁ አይደል? ውሸት የሰይጣን ነው። እሺ ችግር እኔ አንተ ማሳፈር ስለምፈልግ ችግር የለም እቀጥላለሁ። ምንም እንደማያውቅ ላሳያለሁ። ምንድን ነው የምታሳፍረኝ? ምንም ችግር የቤተ ክርስቲያኒቷ መጽሐፍ አንዴ ሚዩት ወዳጅ ሚዩት። ይኸው የቤተ ክርስቲያኒቷ መጽሐፍ ይኸው ስለ ራእይ አንድምታ ላይ የተረጎመችው ኦኬ። እሱ ምን አለን? ይሄው ታቦት አለ አለ። ሊትራል ታቦት እንደሌለ ላሳየው። ይሄው ቁጥር 19 ከዚህ በኋላ በሰማይ ያለው የእግዚአብሔር መቅደስ ተከፈተ አለ። መንግስተ ሰማያት ተሰጠች ማለት ነው። ይሄው ታቦት ህግ ለእግዚአብሔር ይልና ህጉን ጠብቃ የምትኖር ምእመን መንግስተ ሰማያት ወርሳ ከብራ ታየች። ቤተክርስቲያኑ ጭምር የራሱ ቤተክርስቲያን ጭምር አያቆም። ከዚህ በፊት አንብቦት አያውቅም ይሄንን መጽሐፍ። የራሱ ቤተክርስቲያን ሚውት አድርግ ብራዘር፣ እንዳትደረግ። ለምንን ማስተማር የለብን። እታች ሆነ ነው የምትሰማው። እውቀት እንዳለው ሰው አክታታ። የራሱ ቤተክርስቲያን ይሄንን ታቦት ሳይሆን ሊትራል ታቦት ሳይሆን ምን ብላ ነው የምታምነው? አንድ ሚውት አድርግ ብራዘር፣ ሚውት አድርግ ብራዘር፣ ሚውት አድርግ። እውቀት ካለ በስርዓት ትሞግተኛለህ። ሚውት አድርግ። ቴንክ ዩ
ይኸው የራሱ ቤተክርስቲያን ማለት ነው። ምንድነው የምትለው? መንግስት ይኸው ህጉን ጠብቃ የምትኖር ምእመን በመንግስተ ሰማያት ወርሳ ከብራ ነው የታየችው። የራሱ ቤተክርስቲያን ማለት ነው። በአንድምታው ላይ በራሷ መጽሐፍ መፍች ላይ ታቦት ብሎ የታየው ሊትራሊ ከግራር እንጨት የተሰራ ሙሴ ስራ የተባለው የቃል ኪዳን ታቦት አይደለም በሰማይ የታየው። ማናት የታየችው? ምእመን ህጉን የጠበቀችው ምእመን ናት። ይሄው ብራዘር ታቦት ስለመሆኑ አሁን ማስረጃ አስተኝ። ይሄው ማስረጃ አቅርቤያለሁ። አፍጥን ታቦት ስለመሆኑ ማስረጃ አንተ አንተ ማስረጃ ቀጥል ግለጥ። ታቦት ስለመሆኑ ማስረጃ ስንጠይ ስላለሆነ ከመጀመሪያ ጀምሮ ጨረስክ አንተ? ማስረጃ አፍጥን ነው ብራዘር። ኦኬ አሁን አንተ መጽሐፉ የኦርቶዶክስ ብለህ ያመጣው መጽሐፍ አንደኛ ነገር እውነተኛ የኦርቶዶክስ ነው ወይ የያዝከው መጽሐፍ? ብዙ አይነት እትም ስላለ ማለት ነው። አንደኛ እሱ ነው። ሁለተኛ ደግሞ የኦርቶዶክስ የሆነ መጽሐፍ አንድምታውን ትርጓሜውን ትቀበለዋለህ ወይ? አይደለም ለማለት አንተ እሱን እንደ ማስረጃ ካመጣ መጽሐፉን ትቀበለዋለህ ወይ? ያው ኤፍሬም ማለት ማስረጃ የሌለው ቆንጆ ሳሊ ማለት ነው። የጠየቁት አንድ ብራዘር አንድ ወዳጅ ሚውት አድርግ ወዳጅ። ስታወራ እኔ ዝም ብዬ ከሰማሁ ዝም ብሎ የመስማት አቅም አለ። እየሰማን እኮ ነው ወንድም አለ። ሚውት አድርግ የሚለው ራሱ ስንት ጊዜ እንደተጋገልከው ወዳጄ ጠይቀኸኛል። አሁን እኔ ልመልስ። የጠየቀ ሰው ይሰማል። አንድ መጽሐፉ ትክክለኛ መሆን ማስረጃ ሚውት አድርግ ብራዘር፣ ሚውት አድርግ። ይሄው ማስረጃ ሰጠሁት። የቤተ ክርስቲያኒቱ የራሱ መጽሐፍ በሰማይ ኧረ እባክህ ሚውት አድርግ። በጣም ውይይት እኮ በጣም ሩቅ ነው ወዳጄ። ራስን አፕዴት አድርግ። የራሱ የቤተ ክርስቲያኒቱ አንድምታ መጽሐፍ ነው። ይሄው አዘጋጁ ማን ነው? የኢትዮጵያ ኦርቶዶክስ ተዋህዶ ደንብና ስርዓት የጥንት ትርጓሜ እንደያዘ የተዘጋጀ የኢትዮጵያ ኦርቶዶክስ ቤተክርስቲያን ያዘጋጀች እንደ ማስረጃ ለታቦት ያቀረበልን ይሄ ክፍል የራእይ መጽሐፍ እንደ ታቦት ማስረጃ ያቀረበው የራሱ የቤተክርስቲያኒቱ መጽሐፍ እንኳን በሰማይ ታቦት አለ፣ ሊትራል ታቦት አይደለም ይላል። የራሱ ታቦት ማለት ነው። እንኳን አይደለም የራሱ የቤተክርስቲያኒቱ መጽሐፍ በሰማይ የታየው ታቦት ያለው ሜታፎሪክ ነው። ማንን ነው የሚያሳየው? ህጉን የጠበቁ ምዕመናንን ነው የሚያሳየው። ይሄን ነው የሚናገረው። ለዚህ ነው ደግሜ የጠየኩት። ቅድም ምን አልኩት? በሰማይ ከግራር የተሰራ በወርቅ የተለበጠ ታቦት አለ ወይ ነው የሚለው ወይ ስለው አዎ አለ። ያመጣሁት ማስረጃ ለዛ ነው አለ። ውሸት። የራስ ቤተክርስቲያን እንኳን ይሄ ታቦት ነው አትልም። አዎ ብለሃል። በል ማስረጃ ግለጥ። እየጠበቅኩ ነው ያለው። አፍጥን አሁን ከሌለታቸውን ታጣሽ ደግማ አምጣው። አፍጥን ብራስ ያመጣው ያፈጣው መጽሐፍ አምጥ ደግማ አምጣው። ያንተን ማስረጃ አፍጥን አሳየና ያመጣው ወዳጄ አፍጥን ያሳየን መጽሐፍ ደግማ አምጣው። እንዴ ያሳየን መጽሐፍ አሳየን ደግማ። ከዛ ያንተን ደግሞ አንተ የለም እና የያዝከው መጽሐፍ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እንዳሳተመችው አምጣ እናሳይ። ይኸው አያውቀውም። ዛሬ ነው ያወቀው። ባይዘው የዚህን ክፍል ፍቺ ሁለተኛ እንዳከፍተው እንደዚህ አይነት ፍቺ መጽሐፍን ሳታቅ ይኸው አንብበው ብራዘር። አይታይም? እሺ ምን ይላል? የማን በኩል አይታይም? በደንብ አንተ አንብበው። ይደቃል ትንሽ አንብበው። መጽሐፍት ሐዲስ ሶስቱ ንባብ ትርጓሜ ከሊቀ ሊቃውንት መሐሪ ተተርጉሞ በግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ በ28ኛው ዘመን መንግስት ብፁዕ አቡነ ባስልዮስ የኢትዮጵያ ሊቀነ ጳጳሳት በሆኑ በ9ኛው ዓመት ታተመ። አዲስ አበባ። ይኸው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስርዓትና የጥንት ትርጓሜን እንደያዘ ይኸው
እሺ እኔ ልመልስልህ። ስለዚህ መጽሐፍ ልመልስልህ። እሺ ስለዚህ መጽሐፍ አልጠየኩም። ሌላ ማስረጃ ማስረጃ አንተ ቤተ ታቦት የእንጨት ታቦት ስለመሆኑ ማስረጃ ብራዘር አፍጥን ያመጣውን ነገር በፍጹም ይኸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይላል። አንተ ማስረጃ አንጣ አፍጥን። አይልም ማስረጃ ብራዘር አይልም። ይሄ ምን ነው የሚለው? ያልሆነ ነገር አታምጣ። ግለሰብ ያሳተመው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቆይ ልንገርህ፣ ግለሰብ ያሳተመው የኢትዮጵያ ኦርቶዶክስ ቤተክርስቲያን አሳተመችው ተብሎ አይነገርም። አንደኛ ነገር ማወቅ ያለብህ እሱ ነው። እንደ ቤተክርስቲያኗ ሲታተም በሲኖዶስ ደረጃ ነው የሚለው። ቅዱስ ሲኖዶስ ፈቅዶ በሲኖዶስ የምትመራ ቤተክርስቲያን አይደል ያለችው ከክርስቶስ በታች። መቼ እንደታተመ ግን ታውቀዋለህ? ይህ መጽሐፍ መቼ እንደታተመ ታውቀዋለህ? የራሷ ሊቃውንት እድሜውን አይደለም ያወራን ያለው እድሜ ነው። አንተ የዋሻው ነገር ቤተክርስቲያን የምትለው ነው ያልከው። ቤተክርስቲያን ያሳተመችው ቤተክርስቲያን እንዳሳተመችው ማለት ነው። ይህ ግን ቤተክርስቲያን ራሷ ያሳተመችው አይደለም። አንድ ምዕመን ጳጳስም ሊሆን ይችላል፣ ፓትርያርክም ሊሆን ይችላል። አሳተመ ማለት ቤተክርስቲያን አሳተመች ማለት አይደለም። ቤተክርስቲያን ተጠያቂ የምትሆንበት ትምህርቷ የምትገልጽበት በሲኖዶስ ደረጃ ሲታተም ብቻ ነው የቤተክርስቲያን አቋም ተብሎ የሚወሰደው ማለት ነው። አንተ ግን ያልሆነ ነገር ውሸትን አሁን ውሸትን እናጋልጥ ውሸትን እናጋልጥ ማለት አንድ አትደረብ ስታወራ ስለሰማነ አሁን ደግሞ ስማ። ይኸው የራሱ የቤተ ክርስቲያን አባቶች አረባክን ብራዘር አንድ የሚውት አይደል? አንድ ግለሰብ አሳተመ ማለት ቤተክርስቲያን አሳተመች ማለት አይደለም። አሁን ሚውት አወራ አይደለ ወዳጄ? አወራህ አይደለ ወይ? አወራህ። አንዴ ቆይ አረጋጋው። በቃ አወራህ። ከዛውን ደግሞ ስማ። ቻለው፣ እውነቱን ቻለው ብራዘር ቻለው። አምጣ። በሲኖዶስ ደረጃ ተፈቅዶ ሊቃውንት ተመድበው የሚል ካለ አምጣው። አምጣውን እሱን ታደርጋለህ። እውነቱን የመስማት አቅም አለ። ውሸት አይሰራም እኮ። ሚውት አድርጋ እንደ ትልቅ ሰው አውራ። እንደ ትልቅ ሰው አድርጋ ሚውት አድርግ። እንደዛ የሚል ጽሑፍ አምጣ። ሚውት አድርጌን ጠብቃለሁ። ሚውት አድርግ ወዳጄ። ሰበብ ሚውት አድርግ። አዎ እንደሱ ነው። ቴንክ ዩ ቴዳዬ። እሺ ምንድን ነው ሀሳብ ቴዳዬ? የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ሁላችሁም በክርስቶስ ኢየሱስ ስም ሰላም ብያለሁ። ከዛ በኋላ እንግዲህ ያው ትልልቅ ሰዎች ነን፣ ህፃናት አይደለንም። በስለናል ብለን እናስባለን። ሰዎችን ከስተት ለመውጣት የምንጥር ሰዎች ነን ብለን እናስባለን። እንደ ልጆች አይነት ባህሪ የሚታይብን ከሆነ ግን እንግዲህ እዚህ ያሉ 290 ሰዎች ምን እንደሚታዘቡ ግልጽ ነው። ስለዚህ ኤፍሬም እንደ ትልልቅ ሰው እንሁን ለማለት ነው። እሺ ዳኒ ያመጣው መጽሐፍ የተሳሳተ ነው። አንተ ትክክለኛውን መጽሐፍ አሳየን እስኪ። አሁን እስካሁን ድረስ እኮ ዳኒም እየመለሰ አይደለም። ዳኒ ያመጣው መጽሐፍ እሺ አልኩኝና ዳኒ ያመጣው መጽሐፍ በቃ ልክ ነህ። በቃ ዳኒ ያመጣው መጽሐፍ የተሳሳተ ነው። ዳኒ የተሳሳተ መጽሐፍ በማምጣቱ ይቅርታ እንጠይቃለን። አሁን አንተ ትክክለኛውን መጽሐፍ ትክክለኛውን አውጥተህ እሺ አልኩኝ እኮ ኤፍሬም፣ አለቃ ኤፍሬም እሺ አልኩኝና እሱ ይቅርታ እንዲጠይቅ አንተ አዳምጣ እኮ አዳምጠኝ፣ በስርዓት እንድናወራ አዳምጠኝ። ሀሳቤን ሰምተህ ከዛ በኋላ ተሳስታለት ገስጠኛ። ስለዚህ የለህም በቃ ችግር የለውም ስለሌለህ ሚውት ታደርገዋለህ። ያለው ሰው ነው ቻሌንጅ ማድረግ የሚችለው መጽሐፉን ገልጦ ማሳየት የሚችል ያለው ሰው ነው። መረጃው የለህም። አሁን እባክህ እሺ ስትጨርስ ቀጥላለህ። መረጃ የለህም አትበል። የለህም በፍጹም የለህም። 100% እርግጠኛ ነኝ የለህም። አንተ ነህ የዋሸኸው። የቤተ ክርስቲያን አይደለም ብለህ የዋሸኸው አንተ ነህ። ምክንያቱም መጽሐፉ የለህም። ደረጃ ታተመ የሚል ካለ አምጣ። እንደዛ የሚል መጽሐፍ በቤተ ክርስቲያኒቱ የላትም። አለ የምትል ከሆነ አሁን አሳይና እዚህ እኛን አሳፍር።
አውጣ እንደዛ የሚል የላትም። አውጣ። ስለዚህ ግለሰብ አውጣ ቢያሳትም አውጣ። አሁን ስለ ግለሰብ አላወራንም። ስለ ግለሰብ አላወራንም። አውጣ መጽሐፍ አለህ? ይሄው ግለሰብ እኮ ነው አለህ። መጽሐፍ አለህ ወይ? አውጣን ያልኩት ቀጥተኛ ጥያቄ ነው። ቀጥተኛ መልስ አውጣ መጽሐፍ መጀመሪያ የለህም። ስለዚህ ሚውት አርግና ነው ያወራው። ሚውት አርግ። አንተ የሚታርግ እሱ የሚታርግ ብቻ ነው እንደምታውቁ። ሚውት አርግ። ውሸታምነትን ማሳየት ስለምፈልግ ትልልቅ ሰዎች ውሸታማ እኮ ተገኘ። አሁን ሚውት ለማድረግ ፈቃደኛ ነህ? ሚውት ለማድረግ ፈቃደኛ ነህ? ሮያል ተረጋጋ አባቴ። ሚውት ለማድረግ ፈቃደኛ ነህ? እንደ ኦርቶዶክስ ቤተክርስቲያናችን ሚውት ለማድረግ ፈቃደኛ ነህ? በሲኖዶስ ደረጃ ተብሎ የፓትርያርኩን ፎቶ ተለጥፎ እዛው ላይ ማለት ነው። በዚህ ጊዜ ሲኖዶስ ይህንን ሰዎቹ መድቦ ያሳተሙ መጽሐፍ ይላል። አሁን ለምሳሌ መመልከት መጽሐፍ ቅዱሳችን ይላል አይደለ? በጣም ቆንጆ መረጃ ነው። ለምሳሌ ማለት ነው። ሌላ ምሳሌ አልፈልግም። አትጨርስም። ምሳሌ አይደለም የምፈልገው። ማስረጃ ነው የምፈልገው። ማስረጃ ገለጥ አድርጎ አሳየን። ይኸው በየትኛውም አይነት ርዕስ በይፋ በነፃነት ይኸው በትልቁ አድርጌሃለሁ። ቶሎ በል ማስረጃ አምጣ። ለአቅመ ውይይት አልበቃህም እኮ ብሎሃል ዳኒ። ቆንጆ ለአቅመ ውይይት አልበቃህም። ውይይትም የሚፈቅደ ተወያይተህ ዳኒ ከኔ ጋር ብቻ እንደዚህ ማድረግ ይቻላል። እንደዚህ ማድረግ ትክክል ስላልሆነ ነው እንደዚህ የማላረግህ። አሁን ቀጥተኛ ጥያቄ ነው የምጠይቅህ። ማስረጃ ካለህ ቪዲዮ ታበራና እኔ ቪዲዮ እንደዚህ እንዳበራሁት ቪዲዮ ታበራና ማስረጃህን በሲኖዶስ የታተመ የሚል ታሳየናለህ። ስለዚህ የለህም ማለት ነው። እኔ ማስረጃዬን አሳያለሁ። መወያየት አይፈልግም። እንደፈለገ ሚት እያደረገ ማውራት ስለምፈልግ። እሺ እኔ ማስረጃዬን ላሳይበት። ትልልቅ ሰዎችን ሁን ማስረጃ ካለህ እድል ሰተንሃል፣ እባክህ ብለንሃል፣ ለምነንሃል። ማስረጃ ስለሌለህ እባክህ እኔ ማስረጃዬን ላሳይ። እንደፈለጋችሁ ስለምትሆኑ ደህና ደሩ። እኔ እንደዚህ አገልግሎት ውሸታም ሰው እንደዚህ አሳፍሮ መሸኘት እግዚአብሔር የሰጠን እድል በመሆኑ እግዚአብሔርን አመሰግነዋለሁ። የትልቅ ሰው ውሸታምነት ደግሞ በጣም ያሳፍራል። እንግዲያውስ ቪዲዮ አብርተህ አሳይ። የለህም። ውሸታም ነኝ ብሎ ይመን ቪዲዮ አብርተህ አሳይና እሱን ይኸው እስኪ ቪዲዮ አብራ። ይኸው እኔ ቪዲዮ ልኬልሃለሁ። ካሜራ አብራ እንደሆነ ይመን። ካሜራ ምን አሳይተህ? ቴንኪው ወጣ፣ ቶሎ በል ከነ ውሸትህ ውረድ። አዎ ውሸታምን ሰው ለማሳፈር ነው የገባሁት። ዳኒ ያሳየውን መጽሐፍ እሱ ፓትርያርኩ ፎቶ ያለበት በቤተ ክርስቲያን ማተሚያ ቤት ታተመ አይደል ያለው? ይኸው ዳንዬ ርዕሱን ዞር አድርግልኝ። ዳኒ አለ? ቴንኪው ሄዳይ ዞር አድርጊያለሁ። እሺ አሁን አየሁትኛው ምን ይላል? መጽሐፍተ ሐዲሳት ሰልስቱ ይላል። ምንድናቸው እነዚህ መጽሐፍተ ሐዲሳት ሰልስቱ? ግብረ ሐዋርያት፣ የሐዋርያት ሥራ፣ ሰባቱ መልእክታተ ሐዋርያት፣ የጳውሎስ መልእክት፣ የጴጥሮስ መልእክት፣ የይሁዳ መልእክት፣ የያዕቆብ መልእክት፣ የዮሐንስ መልእክት እነዚህ ያሉበት ነው። መጨረሻ ላይ ራዕይ ዮሐንስ ይልና ከቀድሞ አባቶች ሲወርድ ሲዋረድ የመጣው ንባቡና ትርጓሜው በአንድምታ ይላል። ከታች እንደምትመለከቱት ብፁዕ ወቅዱስ አቡነ ማትያስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ በሆኑ በሁለተኛው ዓመት ለሶስተኛ ጊዜ ታተመ ይልና አዲስ አበባ 2007 ዓ.ም ይላል። ኦኬ እንደ መስፈርት ከጠየቃቸው ውስጥ አንዱ ምንድነው? እዚህ ጋር የምትመለከቱት ነው። አሳታሚ ነው። አሳታሚ ትንሣኤ ማሳተሚያ ድርጅት ይላል። ኦኬ አሁንም አንድ እንገልጣለን። ሌላኛውን እንደ መስፈርት የጠየቀው ይሄውና የብፁዕነታቸው ፎቶግራፍ ማለት ነው። እንደታመሙ እየተነገረ ነው። እግዚአብሔር አምላክ ምሕረቱን ይላክላቸው። እሺ አሁን ወደ ምዕራፍ 11 ወደ ራዕይ ዮሐንስ ማለት ነው እንሄዳለን። በጣም ብዙ ስለዋሸ
ሳልዘጋጅ ነው የገባሁትኝ። ቸኩዬ ነው አንድ ቁጥር ራሱ የጻፍኩትኝ ውሸታምነቱን ለማሳየት። ተመልከቱ፣ እሱ ማስረጃ የለውም። ነገር ግን እሱ እውነተኛ ማስረጃ የሌለው ሰውዬ ማለት ነው። እውነተኛ ነገር ግን ማስረጃ ያቀረበው ሰው ውሸታም እንደሆነ አድርጎ ለማቅረብ ይሞክራል። ይሄው ዳንኤል ያሳየው። የዳኒ ስልክ ሰሞኑን ትንሽ ያስቸግሯል። በዛ ምክንያት ጥራት የለውም። ይሄው በጥራት እሱ ራሱ ዳኒ ያነበበው ቦታው እንኳን ሳይቀየር፣ የሚገርማችሁ ነገር ቦታው እንኳን አቀማመጡ እንኳን ሳይቀየር ምን ይላል? ቁጥር 19 እንደምትመለከቱት ከዚህ በኋላ በሰማይ ያለ የእግዚአብሔር መቅደስ ተከፈተ አለ፣ መንግሥተ ሰማያት ተሰጠች። ሕጉን ጠብቃ የምትኖር ምእመን መንግሥተ ሰማይን ወርሳ ከብራ ታየች። ይቀጥል እስኪ ንባቡ። ምናልባት ቀጥሎ ምንድነው ስለ እንጨት ታቦት ይናገር ይሆን? መብረቅ፣ ነጎድጓድ፣ ድብልቅልቅ በረድ ሆነ አለ። መቅሰፍተ ኃጥአን ታዘዘ፣ ህልፈተ ዓለም ሆነ። አንድም ቃል ስግው ጎኑን ተወጋ። ሕጉን የምትጠብቅ ምእመን ከጎኑ በፈሰሰ ውሃ ተጠምቃ በመንፈስ ቅዱስ ተወልዳ ከብራ ታየች። ስብከተ ሐዋርያት፣ ትምህርተ ታምራት ተደረገልና ከዛ ወደ ምዕራፍ 12 ይወርዳል። ተመልከቱ። እሱ ለታቦት ይሆነኛል ብሎ የጠቀሰው ሁነኛ የአዲስ ኪዳን ጥቅስ ቤተ ክርስቲያኒቱ ለታቦት ይሆናል ብላ የማታስተምረው፣ የማታውቀው፣ የማትሰብከው ነው። ካስፈለገ ሌላ ማስረጃ ማምጣት እችላለሁ። እንደዚሁ የራዕየ ዮሐንስ የተብራራበት መጽሐፍ ምን ተብሎ ተቀምጧል የሚል ሌላ ማስረጃ ማምጣት ይቻላል። ወደ ሼልፍ ብቻ መሄድ ነው እና የእሱን ውሸታምነት ለማሳየት ነው የገባሁት። ቅድም እንዳልኩትኝ ትልቅ ሰው ሲዋሽ በጣም ያሳዝናል። ትልቅ ሰው እንደ ትልቅ ሰው ሲሆን ነው ደስ የሚለው። እስኪ ተረጋጋ። ቴንኪዩ። ትልቅ ሰው እንደ ትልቅ ሰው ሲሆን ማን እንደሆነ አውቄዋለሁ። ስዕል በመሸጥ የሚተዳደረው አይደል? አውቄዋለሁ። ትልቅ ሰው እንደ ትልቅ ሰው ሲሆን ያውም ደግሞ መንፈሳዊ ትምህርት አስተምራለሁ፣ ሰዎችን ከስህተት ጎዳና እመልሳለሁ ብሎ የሚያስብ ሰው በዚህ አይነት መንገድ እንደ ልጅ ሲጫወት ማየት በጣም ያሳዝናል። ገና ስጀምርም ራሱ ትልልቅ ሰዎች ነን፣ እንደ ትልቅ ሰው እንሁን ብዬ መልእክት ያስተላለፍኩትም ምናልባት እንግዲህ እንደ ትልቅ ሰው መሆን ከቻለ በሚል ነበር። ሆነ ብሎ በጥብጦና ረብሾ የወረደበት ምክንያት ለምንድን ነው? ውሸቱን በመረጃ ስለምናጋለጥ። እሱ ግን እጁ ላይ ምንም መረጃ የሌለው በመሆኑ ነው። ዳንዬ አመሰግናለሁ። ያ ቴዳይ ተባረክ። እኔ በጣም ጥሩ ፖይንት ነውና ይሄው ነው ቤተክርስቲያናቸው ኢቭን የማትለውንና የማታስተምረውን ነው የሚያወሩት እነኚህ ወዳጆች። ኦኬ ለምንድን ነው እንደዚህ የሆኑት ካልን ተጨንቀዋል፣ ተጠበዋል፣ በመጠበብ ውስጥ ነው ያሉት። አስረዳኝ፣ አልገባኝም እኮ ችግራችሁ መጽሐፉ ምን እንደሆነ ጸቡ ሰውየው ውሸት አመባልም አልገባኝም። አንዴ ይኸው በደምብ ስማኝ። ቤተክርስቲያኒቷ ውስጥ ታቦት የሚለው አለ መጽሐፍ ቅዱስ ውስጥ በአዲስ ኪዳን። ይሄ ታቦት የሚባለው ስለ እንጨት ነው ወይ? ይሄው ጽፌለታለሁ። ከግራር የተሰራ ነው ወይ? ያው ይሄው ታቦት የሚባል ማስረጃ ሰጥቼ የለ እንዴ አለ። ለምን ታቦት ይላላ? በሰማይ ዮሐንስ ያየው ታቦት ነው ወይ? ከግራር እንጨት የተሰራ ነው ወይ? ይሄው ጻፍኩለት። ሶሪ ስልኬ በደምብ ካልታያችሁ ከግራር እንጨት ስለተሰራው እንጨት ነው ወይ የሚያወራው? አይደለም ስለው አይ ማስረጃ አንጣ አለ። ይሄው የቤተ ክርስቲያኒቱን የራሱን መጽሐፍ ገልጠንለት ስለ ታቦት የሚያወራው በእንጨት በግራር ስለተሰራ ታቦት አይደለም። እንግዲያው ስለምን ነው የሚያወራው? ስለ ምእመናን ነው። ዮሐንስ ያየው ታቦት የተባለው ሕግጋቱን የጠበቁ ምእመናኖች ናቸው እንጂ ስለ ግራሩ ታቦት አይደለም ማለት የቤተ ክርስቲያኒቱ የራሱ መጽሐፍ። አየ ውሸት ስላወራ የዚህን ውሸቱን ማስረጃ ማቅረብ አይችልም። ቴዲ ለመነው፣ እኔ ለመንኩት፣ ቤተ ክርስቲያኒቷ ጠቅሶ ሊሆን ይችላል። ይሄንን ክፍል ታቦት ብላ የፈታችበት ማስረጃ በሰማይ የታየው ከግራር የተሰራ እንጨት ያለበት መጽሐፉ ላይ ታቦት የሚል አልተፈታም ነው አንተ የምትለው አይደለ? ታቦት አልተባለም ነው እሱ ደግሞ ታቦት ተብሏል ነው የሚለው። ማስረጃ የለውም፣ ቤተክርስቲያኒቷም አትለው። መጽሐፉ ምንድን ነው? የቤተክርስቲያኒቱ መጽሐፍ ቅዱስ የሚፈታበት የቤተክርስቲያን እንደምሳሌ ምንድነው? አይ ርዕሱ ምንድነው ነው የሚለው መጽሐፉ።
ታሳይኛል። አንድምታ ሶስቱ ሐዲሳት ስክሪንሻት ላድርገው። አንድ ትችላለህ፣ መብትህ ነው። ትችላለህ። ይሄ የቆየ እትም ነው። ቴዲ ደግሞ የቅርብ በአቡነ አይ ቲንክ ማቲያስ ላይ የታተመ የቅርብ መጽሐፍ አለው ቴዲ። ይሄ የቆየ መጽሐፍ ስለሆነ የቤተክርስቲያን ሰው ስለመሰለኝ ነገራችን ላይ ሊቀ ሊቃውንት መሐሪ ማለት አሁን ቤተክርስቲያኒቱ የምትጠቀምባቸውን አብዛኛውን መጽሐፍት በአንድምታ የተረጎሙ ናቸው። ለምሳሌ ትልቁ የአዲስ ኪዳን መጽሐፍ ትልቁ የጳውሎስ መልእክትን አይደል? የጳውሎስን መልእክት ሙሉን የተረጎሙት እሳቸው ናቸው። አሁን ቤተክርስቲያን የምትጠቀምበት ነው። አሁን ትንሣኤ ዘጉባኤ ያሳተመውን የመጀመሪያውን እትም ብትመለከት ሊቀ ሊቃውንት መሐሪ ትርፌ የተረጎሙት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከነበሩ አሁን በሕይወት የሉም ከነበሩ በጣም ትልልቅ ሊቃውንት መካከል አንቱ ከሚባሉ በጣም ከሚከበሩ በጣም ትልልቅ ሊቃውንት መካከል አንዱ ናቸው። እሱ እንደ ተራ ሰው ግለሰብ የጻፈው ብሎ ያለው እና እንግዲያውስ የሐዋርያው የቅዱስ ጳውሎስ መልእክት በአንድምታ ተብሎ የተተረጎመውን መጠቀም የለበትም። አሁን ትንሣኤ ዘጉባኤ በሚል ስለታተመ ቤተክርስቲያኒቱ ወርሳ በራሷ ስም ስላሳተመችው የቤተክርስቲያን አይደለም። ምክንያቱም እሳቸው የተረጎሙት ነው። እንደው ናሙና ይሄን ጠራሁ እንጂ ሌሎችንም ጠራ እችላለሁ። ለምሳሌ የሕዝቅኤል መልእክት በጣም እንደውም እዚህ ጋር ፈገግ የሚያሳይ ነገር ልንገራችሁ። የሕዝቅኤል መልእክት አንድምታ አለ። ማነው የሕዝቅኤል መልእክት አልኩ፣ ይቅርታ። ትንቢተ ሕዝቅኤል በአንድምታ አለ። በቤተ ክርስቲያኒቱ ትልቅ መጽሐፍ ነው። ኃይለ ሥላሴ ናቸው በልዩ ትእዛዝ እንዲተረጎም ያደረጉት። የተረጎሙት ግን ማን እንደሆኑ ታውቃላችሁ? አሁን በኑፋቄ ትምህርት ስማቸው የሚነሳ መናፍቅ ናቸው ተብለው የሚወቀሱ የቅባት ትምህርት አቀንቃይ ናቸው የሚባሉት አለቃ ኪዳነ ወልድ ክፍሌ ናቸው የተረጎሙት። እሳቸውን ይጠላሉ፣ መጽሐፋቸውን ግን ይጠቀማሉ። መዝገበ ቃላቱ ብቻ አይደለም፣ የሕዝቅኤል አንድምታም የእሳቸው ትርጉም ነው፣ የእሳቸው ስራ ነው። ኢየሩሳሌም በነበሩ ጊዜ ነው ተጠርተው ወደዚህ መጥተው እንዲተረጎሙ ታዘው መጽሐፉን የተረጎሙትና የሰሩት እና ግለሰብ ነው መጽሐፉን የሚተረጉመው። በቤተክርስቲያን ትእዛዝ ይሁን በጊዜው ኃይለሥላሴ ናቸው ብዙ ስራ የሰሩት በዚህ በህትመቱ። በኃይለሥላሴ ትእዛዝ ይሁን ግለሰብ ይተረጉመዋል። ከዛ በኋላ ቤተክርስቲያኒቱ የራሳ ታደርገዋለች። አሁንም በተመሳሳይ መንገድ እንደሚደረገው ማለት ነው። ለምሳሌ በሚሊኒየም የወጣ መጽሐፍ አለ። ቤተክርስቲያኒቱ በጣም ደስ የምትሰኝበት መጽሐፍ ግለሰብ ነው ያዘጋጀው። ግለሰቦች ናቸው ያዘጋጁት። የግለሰቦች ስራ ነው እና ቤተክርስቲያኒቱ ህንፃዋና ጉልላቷ እንዲሰራ ነው ግለሰብ ያዘጋጀዋል። በቡድን ይሁን በግለሰብ ግለሰብ ያዘጋጀዋል። ከዛ በኋላ የቤተክርስቲያኒቱ ይሆናል እና ሊቀ ሊቃውንት መሐሪን እንዲህ መናገር የሚችል ሰው አይደለም። ይሄ ስላላወቀ ያው ከእውቀት ስትጸዳ እንዲህ አይነት ስህተትና ጥፋት ታጠፋለህና ከእውቀት የመጽዳቱ ወይም ደግሞ በቀደመው ቋንቋ ጨዋ የመሆኑ ችግር ነው። ይቅርታ ስላቋረጥኳችሁ። መጽሐፉ የማን ነው የሚለውን ለማሳየት ፈልጌ ነው። ዳንኤል ቴንኪዩ ቴዳይ ቴንኪዩ ወንድምነት። ይኸው ነው ያው ከስዕል ሳሪ ብዙም ያው ስዕል የሚለውን ስለጻፍኩኝ ነው ዘሎ የገባው ብዬ አስባለሁ። አይዞ ብራት፣ አይዞ ወዳጄ፣ አይዞ ቴዳይ ያለ አፍ ነገር ልቀማምስ። እሺ ዳንኤል። ሰላም ቤተሰብ። ሰላም መሳይ፣ እንኳን ደህና መጣ። እንኳን ደህና ቆየኝ። ሰላም ነው እግዚአብሔር ይመስገን። ቀኑን ሙሉ ታቦት 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 ስለተባለ ሁለተኛው ርዕስ ስለተረሳን ወደ ሁለተኛው ርዕስ ልጎትትህና ቅዱሳት የሚባሉ ስዕላት አሉ በመጽሐፍ ቅዱስ። ቅዱሳት የሚባሉ ስዕላት ይሰማል? አዎ አዎ። መጽሐፍ ቅዱስ ቅዱሳት የሚባሉ ቅዱሳት የሚባሉ ስዕላትን ይነግረናል፣ ያስተዋውቀናል እያልከኝ ነው? ከዛ በፊት ምን አለ መሰለህ ብዙ ጊዜ ከዛ በፊት ከዛ በኋላ የሚለውን ተደጋጋሚ የሚገለጹ በኋላ እናወራበታለን። ጠቅላላ እንትን አብረን እናውራ። ለምሳሌ አብረን እናውራ ወንድም አለ ስታወጡ አብረን እናውራ። በሚመቻችሁ ብቻህን አታውራ። አብረን እናውራ። የለም በምትሉት
ቦታ አብረን ላይ ብቻ እናውራ እባክህ። ፎከስ ከማድረግ ቻሌንጅ ያደርገናል። ኧረ እባክህ፣ ቻሌንጅ ያደርገናል ብላችሁ የምታስቡት ኧረ እባክህ፣ ጥቅስ እንትን ብታደርጉ ጥሩ ኧረ ነው። እባክህ፣ ኧረ እባክህ፣ ኧረ እባክህ። እሺ የጠየኩህ ቀጥተኛና ግልጽ ጥያቄ ነው። ምን የሚል ጥያቄ ነው የጠየኩህ? መጽሐፍ ቅዱስ ቅዱሳት የሚባሉ ስዕላትን ያስተዋውቀናል ወይ የሚል ነው። መልሱ በጣም አጭር ደግሞም ግልጽ ነው። አዎ ወይም ደግሞ አይ የሚል ነው። አዎ ያስተዋውቀናል። ሮያል እድሉን ሲሰጥህ አይሻልም? ይናገርሽ። ሮያል አትግባኝ ውስጥ እና እሱ እያወራን ስለሆነ እሺ አዎ ያስተዋውቀናል። ምን መጽሐፍ ላይ ልመልከት? ያው መጽሐፍ ቅዱስ ላይ አለ፣ ግን እያልክ ያለው አንተ ትንሽ ነገር መግባባት አለብን። ቆይ ውይይታችን ያግባባናል። ውይይቱ እየሰፋ ሲሄድ ለምን አይሰፋም? ርዕሱ ታቦት ቆይ አንተ በጣም ስሜታዊ እየሆንክ ነው ያለህ። አይደለም፣ በፍጹም አልሆንኩም። እንደዛ ቤቱን አንተ አትመራውም። ልመራውም መጽሐፍ ቅዱስ ያውቃል፣ ቅዱሳት ስዕላትን መጽሐፍ ቅዱስ ያውቃል ብለኸኛል። ምን ላይ ላንብብ እኮ? ቆይ እንደዛ ሳይሆን መሆን ያለበት ኦኬ፣ መጽሐፍ ቅዱስ ስለማያውቀው ነው ዲስከሽኑ ወይ ደግሞ ውይይቱ መሆን ያለበት። እንዴት መሰለህ ፎርምና አንተ አይደለህም ውይይቱ ምን መሆን እንዳለበት የምትመራው። ቤቱን አንተ አትመራውም አልኩህ እኮ። ውይይቱ ምን መሆን እንዳለበት ከጠየቅክ በኋላ ችግር የለውም ታወርደኝ ትችላለህ። ይኸውልህ ከጠየቅክ በኋላ መለስኩልህ። እሺ ስመልስልህ ደግሞ አንተ ብቻ ታብራራለህ አይደል? ለእኔ ደግሞ ምን አብራራው? ምን ላይ ላንብብ? ደግሞ ድል ልሰጠኝ። ኧረ እኔ አላብራራውም መሳይ፣ በእውነት አላብራራውም። ጥያቄን የጠየኩህ ምን ላይ ላንብብ ብዬ ጥያቄን የጠየኩህ እና የማነበውን ጥቅስ እንድትሰጠኝ ብቻ ነው የፈለኩትኝ እንጂ ምንም እኮ ምን ብዬ አብራራው አባቴ? እኮ ይኸውልሽ ስጠይቀኝ አለ ወይስ የለም ብለህ የሆነ ቃል ጠየቀኛ። አዎ ወይስ አይደለም ብለህ መልስ ስትለኝ አዎ ብዬ ዘጋዋለሁ አይደል? አንተ ደግሞ ማስረጃ ትሰጠኛለህ። የሆነ ነገር ከዛ ማስረጃ ትሰጠኝና ለመኖሩ ከዛ በኋላ ወደ እኔ ደግሞ ምላሹ ጋር ስትመጣ እኔ ደግሞ አዎ ያልኩበት ምክንያት ደግሞ እንደገልጽ ደግሞ እድል ሰጠኝ። ምክንያት አይደለም የምፈልገው እኔ። ምክንያቱ ምን ይሰራልኛል? እኔ እኮ የመጽሐፍ ቅዱስ አማኝ ነኝ። መጽሐፍ ቅዱስ አማኝ ስለሆንኩኝ የአንተ ምክንያት ሳይሆን ዳምጠኛ አባቴ። አንተ ስትናገር ሰማሁህ እኮ፣ እኔም ስናገር ስማኝ። እኔ የመጽሐፍ ቅዱስ አማኝ ነኝ። የመጽሐፍ ቅዱስ አማኝ እንደመሆን ይመጣል ሲሆን ጥሩ ነው። ኧረ በእናትህ አዳምጠኝ። የእስራኤል ቅዱስ ቴት አይነት ችግር ነው። ለምነን እኮ ነው የምናወራው። እኔ የመጽሐፍ ቅዱስ አማኝ እንደመሆን መጠን ያንተ ምክንያትና ያንተ ማብራሪያ ሳይሆን የሚያሳምነኝ ማስረጃ ነው። መጽሐፈ እንትን ምዕራፍ እንደዚህ ቁጥር እንደዚህ ላይ ተመልከት ብለህ የምታቀርብልኝ ማስረጃ ኦኬ እንደዚህ ነው አላስተዋልኩትም ነበረ ቴንኪዩ እንድልህ ያደርገኛል። ወይም ደግሞ ኖ ይሄ ስለ አንተ ስለምትለው ትምህርት አያስረዳም ብዬ እኔ መጽሐፉን እንደምረዳው አስረዳሃለሁ። በዛ መንገድ ውይይታችን እናደርጋለን። ምክንያቱም እኔ ኦርቶዶክስ አይደለሁም፣ ክርስቲያን ነኝ። ክርስቲያን ደግሞ የመጽሐፍ ቅዱስ አማኝ ነው። ስለዚህ አሁን ከአንተ የምፈልገው ማስረጃ ነው። መጽሐፍ ቅዱስ ስዕላትን ቅዱሳት ስዕላት ብሎ ያስተዋውቃሉ ስልህ እውነት ነው አዎ ብለህኛል። ምን ላይ ላንብብ? እሺ ትንሽ ሰምቻለሁ፣ እኔም ትንሽ ስማኝ። ወደ ጥቅሱ ከመሄድ በፊት እንዳልከው በአንተ እንትን ውስጥ አልገባም። ሲጀመር ምክንያታዊ ምናምን የሚባል ነገር የለም። መጽሐፍ ቅዱስና መጽሐፍ ቅዱስ ብቻ ነው። እዚህ ለተሰበሰቡት ከ200 በላይ ላሉ ሰዎች ክብር ሲባል ከመጽሐፍ ቅዱስ አንጻር ውጭ ሌላ ነገር ላውራ አልችልም። ሲጀመርም የገባሁትም መጽሐፍ ቅዱስ ማስረጃ ካለኝ የተማርኩት ቤተ እምነት ያስተማረች ትምህርት ይዤ ነው ያቀረብኩት። ሁለተኛ ደግሞ አንተም እንደዚህ በምትናገርበት ሰዓት ለምን ጊዜ እናባክናለን? አቋርጠህ አናባክንም እኮ አሁን እኮ አካሄዱን እናስተካክለው ብዬ ነው። አንተ ልክ እንደዚህ በምታወራበት ሰዓት ጣልቃ ስትገባ ስትበሳጭ እኔንም እንደዛ ትንሽ ሊሰማኝ ይችላል። በአንተ የምበሳጭ ሰው አይደለሁም። ለማንኛውም እሱን ስለደጋገምከው የሚቀየር ሰው ይኖራል ብለህ አስበህ ከሆነ አትድከም፣ ባትሪ አታባክን። አሁን ወደ ገደለው ምን ላይ ላንብብ?
እሺ ያው ታቦት ይቆይ ብለሃል። መቼ ስለ ታቦት ምንም የምናወራበት እንትንም የለም ብለሃል። ስዕላት ላይ ብቻ ነው መሰለኝ ፎከስ ማድረግ የፈለግህ። ታቦት ቀኑን ሙሉ ተወራበት ስዕል ስላልተነሳ ስለ ስዕለት ይበቃል። ታቦት ይበቃል። ሌላ ጊዜ እንግዲህ በሰፊው አሁን ጥቅስ አትሰጠኝም። ስለዚህ ጥቅስ ስለሌለህ ነው። እሺ አሁን ወደ ጥያቄው ግባሻ። ወደ ጥያቄያችን መግባት እንችላለን፣ ችግር የለም በለው። እሺ ወደ ጥያቄው ገባው። ጥያቄው መጽሐፍ ቅዱስ ቅዱሳት የሚባሉ ስዕላትን ያስተዋውቃል። ተመልከቱ እንግዲህ ቅዱሳት የሚባሉ ስዕላት ያስተዋውቃል። እኔ ደግሞ ያስተዋውቃል ብዬ ስመልስ ከዛ በኋላ አንተ መጠየቅ እችላለሁ ወይስ አልችልም? ማስረጃ ችግር የለውም። ጨርስና ትጠይቀኛለህ። ማስረጃ እሺ ማስረጃ ማንኛውንም ስዕል ይሆናል። ከአምላክ ጀምሮ ከመድኃኒዓለም ከቅዱሳን ስዕላት ሁሉንም ይጨምራል። ሁሉንም እንደሚያካትት ታውቃለህ። ጥያቄ ምንድን ነው መሳይ? ጥያቄ ድገምልኝ እስኪ። ቅዱሳት ስዕላት መጽሐፍ ቅዱስ ተደግሟል። ችግር የለም። በአንተ በምትፈልገው መንገድ ትዊስት አታርገው። ጥያቄ መጽሐፍ ቅዱስ ቅዱሳት የሚባሉ ስዕላትን ያስተዋውቃሉ? ቅዱሳት የሚባሉ ስዕላትን ያስተዋውቃሉ? አዎ ያልከኝ ይሄንን ነው። ጥያቄን ስላልተረዳኸው ከሆነ አሁንም ልድገመው። መጽሐፍ ቅዱስ ቅዱሳት የሚባሉ ስዕላትን ያስተዋውቃል? ቅዱሳት የሚባለውን አንተ ጨመርክበት። ዳኒ ግን ከታቦት ቀጥሎ የጠየቀ ሰው ስዕላት ጣዖት ምናምን የሚለው ቅዱሳት የሚባሉ ስዕላትን ኦኬ። ስለዚህ ስዕላቱ ቅዱሳት አይደሉም? እኛ ቅዱሳት ብለን እናምናለን። ግን እናንተ ቅዱሳትን ብቻ ነው ማመን የምትፈልጉ። ስለዚህ ስዕላት አለ ወይ የሚለው መረጃ ስለምትፈልጉ ስዕላት ብለህ ብታነሳልኝ ደስ ይለኛል። አንተ በምትፈልገው መንገድ አትመራኝም። ቤቱ የራሱ መንገድ አለው። ስለዚህ እናንተ ቅዱሳት ብላችሁ ለስዕሉ ስም የሰጣችሁት ከመጽሐፍ ቅዱስ በተለየ መንገድ በራሳችሁ ነው ማለት ነው። ሲጀመር ስዕል በራሱ መልእክት አስተላላፊ ስዕል ምንድን ነው አላልኩም? ስዕል ምንድን ነው የሚለውን ስጠይቅ እሱን ትነግረኛለህ። እኔ አሁን ስፔሲፊክ አድርጌ ነው እያወራሁ ያለሁት። እናንተ ቅዱሳት ብላችሁ የምትጠሯቸውን ስዕላት መጽሐፍ ቅዱስ አያውቃቸውም ብዬ ስለማምን እኔ ልክ ነህ እያልከኝ ነው ወይስ ደግሞ ተሳስተሃል እያልከኝ ነው የሚለውን በውይይታችን ውስጥ እንድናገኘው ነው። ተሳስቼ ከሆነ እንድታረም፣ ልክ ከሆንኩ ደግሞ በያዝኩት መንገድ እንድቀጥል ነው። ምክንያቱም በእኔ እምነት መጽሐፍ ቅዱስ ቅዱሳት የሚባሉ ስዕላት የሉትም። ተሳስቻለሁ? የአንተ ጥያቄ ሲጀመር ከዳኒ ጥያቄ ጋር ራሱ ተቃራኒ ነው። መሳይ የምትባል ሰውዬ ወይ መልስ። እሺ ጠይቀን፣ ችግር የለም። እንትን ጥያቄ አልተስማማኝም ማለት ነው። ልክ ቤተክርስቲያን ልብስ እንደሌላት ነው የምትናገር ከሆነ ተናገር ማለት አይደለም። እኔ ታዋልከኝ ሮያል እኔ ከአንተ ሲጀመር ከአንተ ጋራ መነጋገር አልፈልግም። ሶሪ ታውቀኛለህ። እያወራ ያለሁት ከእነሱ ጋር ነው። አንተ ሲጀመር እኔ ምን ትሆን ሃይማኖት ምን እንደሆነ አላውቅም። ሲጀመር ሃይማኖት ብዙ ጊዜ ምንም በቃ ሃይማኖቴ ኦርቶዶክስ በቃ ስለማላቅ ከአንተ ጋር ኦርቶዶክስ ነኝ። እነሱ ካወረዱኝ እነሱ ያውቁኝ። ምን አድርግ ነው የምትለኝ? ማውራት እያወራ ያሉት ከእነሱ ጋር አቁም ስትለኝ እኔ የነበረብኝን ሀሳብ ሁሉ አስጠፋኝ ልናገር የነበረው። አንተም ከባይብሉ ጠቀስ አድርግና ከዛ ደግሞ እኔም ደግሞ የራሴን የኦርቶዶክስ ዲፌንድ ማድረግበትን ልናገር። ምን ያልኩት ምን አልኩኝ? እኔ ከአንተ ጋር አላወራም ሃይማኖት የለ ምናምን የምትለኝ አሁን ሃይማኖት አንተ ልትሰጠኝ ነው? ሱፐር ማርኬት ነው እንዲህ የሚሸጠው ሃይማኖት? ተው እንጂ በቃ እኔን አታውቀኝም። በቃ መልስ አለ አቁም አልከኝ፣ መልስ አለኝ ብለህ አቆምኩኝ። በቃ ተነጋገር ብዬ አቆምኩኝ። እኔ ብዙ ጊዜ እውቀት እንደሌለኝ ራሴን ማሳመን ሰው ነኝ። በቃ ተናገር። ምን አደረኩኝ? እሺ መሳይ እንቀጥል። ከአንተ ጋር መቀጠል እችላለሁ። በጣም ጥሩ። እሺ እና ተሳስቻለሁ። እኔ ተሳስቼ ከሆነ አርመኝ። መጽሐፍ ቅዱስ ቅዱሳት የሚባሉ ስዕላትን አያውቅም ብዬ ነው የማምነው።
እኮ ስዕላት ሲባል መጽሐፍ ቅዱስ የጠቀሳቸው ቦታ ላይ አለ። ለምሳሌ ከዘጸአት ጀምሮ ተረዳኝ ወንድም አለ። መጽሐፍ ቅዱስ ስለ ስዕላት ብቻ ሳይሆን ስለ ጣዖታትም ያወራል፣ ስለ ሰይጣንም ያወራል፣ ስለ ብዙ ነገር ያወራል። መጽሐፍ ቅዱስ ስለ ስዕል ያወራል አያወራም አይደለም የኔ ጥያቄ። የኔ ጥያቄ በሁለት መስመር ድርብ የሆነ ግልጽ የሆነ ነው። ቅዱሳት ብላችሁ እናንተ ስዕላትን አስቀምጣችኋል። እኔ እንደማምነው ደግሞ መጽሐፍ ቅዱስ ቅዱሳት የሚባሉ ስዕላትን አያውቅም። ተሳስቼ ከሆነ አርመኝ፣ ካልሆነ ግን በቃ ወደ ሌላ ነጥብ እንቀጥላለን። እኮ እያልኩ ያለሁት የገባህ አይመስለኝም ቴዲ። መሳይ በእውነት ገብቶኛል። ስዕላትን በተመለከተ መጽሐፍ ይናገራል ወይ ካልክ፣ አዎ ይናገራል። እሱ አይደለም የኔ ጥያቄ መጽሐፍ ቅዱስ ስለ ስዕላት የለም ማለት አይቻልም። መጽሐፍ ቅዱስ አልኩኝ እኔ ወጣኝ ብያለሁ አላልኩም? ያልኩትን እሺ ልድገምልህ። መጽሐፍ ቅዱስ ስለ ስዕላት ብቻ መጽሐፍ ቅዱስ ስለ ስዕል እናንተ እሺ አድምጠኛ እንዴ። መጽሐፍ ቅዱስ ስለ ስዕላት ብቻ ሳይሆን ስለ ጣዖታትም ያወራል፣ ስለ ሰይጣንም መርጌታ ሚውት አድርገው፣ ስለ ሰይጣንም ያወራል። የእኔ ጥያቄ መጽሐፍ ቅዱስ ስለ ስዕል ያወራል ወይ አይደለም? አዳምጠኝ። መጽሐፍ ቅዱስ ስለ ስዕል ያወራል የሚል አይደለም። ማስረጃ አምጣ ከተባለ ጣዖት ይናገራል፣ እንትን ይናገራል እኮ የሚባል ይሄ አሁን ቋንቋ ከምንም ጋር የሚገናኝ አይደለም እኮ ቴዲ። እያልከኝ ያለው እኮ ስዕል መጽሐፍ ቅዱሳዊ ናቸው ወይ አይደሉም? ቅዱሳት መጽሐፍት ቅዱሳን ስዕላት አልከኝ። አዎ ናቸው ያቀረብኩልህ። ስለዛ ስለተጠቀሰው ጥቅስ አላልኩም። የራስን ጥያቄ ስለ ጣዖታትም ይናገራሉ ከተባለ እኮ ከዚህ ጋር የሚያገናኘው ነገር የለም። ያገናኘዋል። ለምን ተገናኘ የሚለውን ከፈለክ እኔን ጠይቀኝና አስረዳለሁ። ሰይጣንም ተጠቅሷላ። ከዚህ ሀሳቡ ከዚህ ከእንትን ጋር ምን ያገናኘዋል ቴዲ? እሺ ጥያቄ ልትመልስልኝ ትችላለህ? ቅዱሳት የሚባል ስዕል መጽሐፍ ቅዱስ ላይ አሉ ወይ? ስዕላት ቅዱስ ናቸው ከተባለ የለም። ስለዚህ መሳይ የለውም። ቅዱስ ላይ ተጽፏል። ወደ ሌላ አዳምጠኛ አለ ምን ላይ አለ? ቆይ ስዕል ካለ ስዕል ስለተባለ ብቻ ምን ላይ ቆይ ስዕል ስለተባለ ብቻ ቅዱስ ነው ማለት ነው። ቅዱስ ነው ማለት ነው። አንደኛ አሳየኝሽ። ምን ላይ መጽሐፍ ቅዱስ አዘጋጃለሁ? ምን ላይ ኦሪት ዘጸአት ላይ 26:31 ላይ እኔ እየፈለግኩ ያለሁትኝ ቅዱሳት የሚባሉ ስዕላትን ነው። እሱም ቅዱሳት የሚባሉ ስዕላትን ሊያሳየኝ ነው። የኦሪት ዘጸአት ምዕራፍ 26ን ገልጫለሁ። ቁጥር ስንት? ምዕራፍ ኦሪት ዘጸአት 26 ቁጥር 31 ቁጥር 31 ኦኬ። 270 ሰዎች አላችሁ። ቅዱሳት ስዕላትን እስኪ መጽሐፍ ቅዱስ ላይ እናንብብ። መጋረጃውንም ከሰማያዊ ከሐምራዊ ከቀይም ግምጃ ከተፈተለ ከጥሩ በፍታም አድርግ፣ ብልህ ሰራተኛ እንደሚሰራ ኪሩቤል በእርሱ ላይ ይሁኑ። ጨረስኩ ይመሳይ። ከሰማያዊ ከሐምራዊ ከቀይም ግምጃ ከተፈተለ ከጥሩ በፍታም አድርገህ ብልህ ሰራተኛ ከኪሩቤል በእርሱ ላይ ይሁኑ። ቅዱሳት ስዕላት የሚለው የቱ ጋር ነው? ቅዱሳት ስዕላት የሚለው የቱ ጋር ነው? እኔ እኮ አሁን ለምሳሌ መሳዬ ተሳስቼ ከሆነ እኮ አርመኝ ብዬ ለመማር በሆነ መንገድ ነው እያወራሁ ያለሁት። ልቤ እንኳን ድፍን አይደለም፣ ግን ለምን እንደሳት አልገባኝም። ምክንያቱም ጥያቄ መሳይ መሰለ ተረጋጋ። ዋናው ነገር መረጋጋት ነው። አሁን እዚህ ጋር ያን ያለ ነው። እንዲህ በማለት ብቻ በተመለከተ አንተ
የኔ ጥያቄ ምንድን ነው እኮ? ይኸውልህ የኔ ጥያቄ ምንድን ነው እኮ? አንተ ያልከኝ እኮ አትበለኝ። የኔ ጥያቄ ምንድን ነው? አንተ ያልከኝ ያለኸው ጥያቄ ስዕልን በተመለከተ ስታወራ አላልኩም። ጥያቄ ምንድን ነው? ስዕል እኮ አይደለም እንዴ? ስለ ቅዱሳት ስዕላት መጽሐፍ ቅዱስ ላይ ተጽፏል አለ ወይ እያልከኝ ያለው? ስለ ቅዱሳት ስዕላት አላልኩም። ቅዱሳት ስዕላት ብለህ ደጋግመህ አላልኩም። ተው እንጂ። ስለ ቅዱሳት ስዕላት መጽሐፍ ቅዱስ ላይ ተስሏል የሚል ጥያቄ አልጠየቅኩም። ደጋግሜ ተናግሬያለሁ። ተስሏል አይደለም ያልከኝ? ተስሏል አልወጣኝም እኮ። ተስሏል ብለኸኛል አላልኩም እኮ ዳኒ ቴዲ። እሺ ጥያቄ እንድገመው። ስለ ቅዱሳት ስዕላት መጽሐፍ ቅዱስ ላይ ስለ የተገለጸ ወይ ደግሞ የተባለ ነገር አለ ወይ እያልከኝ ነው? ስለ የሚል አልተጠቀምኩም። ምክንያቱም አይደለም የቃል የፊደል ለውጥ የትርጉም ለውጥ ስለሚያመጣ ነው። ደጋግሜ ያላልኩም እያልኩ ያለሁት ስለ ቅዱሳት አላልኩም። ስለ ሌላ እኔ ጠየቅኩት። አሁንም እንግዲህ ለ10 ምናምንኛ ጊዜ ቃል በቃል መድገም እችላለሁ። ምን ብዬ የጠየቅኩትኝ? ቅዱሳት የሚባሉ ስዕላትን መጽሐፍ ቅዱስ ያስተዋውቀናል ወይ? የኔ ጥያቄ ይሄ ነው። ቅዱሳት የሚባሉ ስዕላትን መጽሐፍ ቅዱስ ያስተዋውቀናል ወይ? አዎ ቅዱሳት ብሎ መጽሐፍ ቅዱስ ስዕላትን የሚያስተዋውቅበት ቦታ ካለ አሳይ። ለምሳሌ ቅዱስ ገብርኤል ስዕል፣ የቅዱስ ሚካኤል ስዕል፣ የቅድስት ማርያም ስዕል ብለህ እንዳትጠራ አደራህ። ችግር የለውም። ለሚሰሙ ሰዎች ክብር ሲባል እናንተ አሁን ተረጋግተን ብናወራ ደስ ይለኛል። እያልኩ ያለሁት ቅዱሳት የሚባሉ ስዕላት በመጽሐፍ ቅዱስ ላይ መጽሐፍ ቅዱስ ያስተዋውቀናል ወይ ብለህ ለጠየቀው ጥያቄ እያንዳንዱ ስዕል ተብሎ መጽሐፍ ቅዱስ ሲጠቅስ ምን ለማለት ፈልገው ነው ከተባለ ቅዱስ 4 ነጥብ ቅዱስ ለማለት ተፈልገው ነው። ስዕሉ ቅዱስ ስለሆነ ነው። አንተ ነሱን የጨመርከው ወይስ መጽሐፉ ስለሚል ካጠገቡ ቅዱስ አንተ አያረን ይሄንን ነገር ትልቅ አደገኛ የሆነ መሸፈኛ አድርገህ ቅዱስ የለም ብለህ የሆነ መሸፈኛውን እንትን ማለት አትችልም። ዳኒ እንደዛ አያደርግም። በነገራችን ላይ ቴዲ እንዴ ስዕል ከተባለ ዳኒ የምትለው ምንድን ነው እኮ? እንደዚያ አንተ እንትን የምትለው ነገር ትክክል አይደለም። እየሄድክበት ያለ መሳዬ የኔ ወንድም የኔ አባት መልስ ካለህ መልሱን ንገረኝ። አንደኛ አትበሳጭ፣ አትናደር፣ ተረጋጋ የሚል ሁለተኛ ዳኒ በማለት አይሳካልህም። የምትፈልገውን ነገር የምሰጥህ ሰው አይደለሁም ብታይ። በፍጹም ተረጋግቼ ከፈገግታ ጋር ብቻ አይደለም ብታይ መሳይ፣ ጌታ በሚያውቀው ከትልቅ ትህትናና አክብሮት ጋር ነው እያወራው ያለሁት እና ስለዚህ እንደዛ አይነት የምትፈልገው ነገር ስለማታገኝ ፕሊስ ውይይቱ ላይ ብቻ ፎከስ አድርግና ውይይቱ ላይ ብቻ ቻሌንጅ አድርገህ አስተምረኝ። እንደውም አስተምረኝ ነው እያልኩኝ ያለሁት እግዚአብሔር በሚያውቀው። አሁን ጥያቄ ቅዱሳት የሚባሉ ስዕላት መጽሐፍ ቅዱስ ያስተዋውቃሉ ወይ ነው። ለዚህ የሚሆን መልስ ስለሌለህ አሁን ከስዕላት ጋር በተያያዘ ወደ ሌላ ነጥብ እንሄዳለን። በቃ ይህን እንለፍ። እኔም ሰዓት የለኝም። ጊዜው ቶሎ ለመቋጨት አንድ ነገር ብቻ ልንገርህ። ስዕል መጽሐፍ ቅዱስ ላይ ከተጻፈ ስዕል አለ ተብሎ ከተነገረ ስዕሉ የማንም ይሁን በቅዱስ ስም ወይ ደግሞ በጌታ አገልጋይ ወይ ደግሞ ለእግዚአብሔር የተሾሙ ቅዱሳን መላእክትም ሊሆኑ ይችላሉ። በማንኛውም ከተሰራ ቅዱስ መሆኑን መርሳት የለብን። ይህን ካላመንክ እረሳለሁ። መጽሐፉ ቅዱስ ብሎ ማንም ሰው ሊቀበል የሚችለው ነገር ነው። አንተ ካልተቀበልክ ሁሉም የሚቀበሉት ይመስለኛል። መጽሐፉ በእናንተ የማይፈልጋችሁትን እኮ የምትሉ ሰዎች ናቸው። ኪሩቤልና ሱራፌል አወራህ አይደለ? እኔም ላውራ አወራህ አይደል? ኪሩቤልና ሱራፌል እሺ መጽሐፉ ስዕል ስላሳየህ ብቻ ቅዱስ ብለህ መጥራት ይገባሃል የሚል ነገር ነው እንግዲህ እየነገርከኝ ያለኸው። ቅድም እንዳልኩት መጽሐፉ ብዙ ነገር ያሳየናል። ለምሳሌ መድኃኔ ዓለም ኢየሱስ ክርስቶስ በአንዲት አህያ ጀርባ ላይ ተቀምጦ ሆሳዕና እየተባለ እንደሄደ መጽሐፉ ይነግረናል። ስለዚህ ያቺን አህያ ቅድስት አህያ ልበላት ነው? እንደዛ ነው አይደለም? ምክንያቱስ መጽሐፉ ለተለያየ ትምህርት አንተ ስትናገር ስሰማ ነበር። አያስኬድም። ነውር ነው።
ከየትኛው ጋር ይሄ ሀሳቡን ያነሳው ሀሳብ አህያ ከስዕል ከየትኛው ከምንም ጋር አይገናኝማ። ይሄ ሀሳብ እያልኩ ያለው ከስዕል ጋር ብቻ ነው አይደል እያወራን ያለ ነው። አሁን አህያን ግዙፍ ናት፣ ትንቀሳቀሳለች። እሷ እንስሳ ናት፣ ስዕል አይደለችም መቼስ። እሷ ፍጥረት ናት አይደል። ስዕል ማለት በእጅ የሚሳል በቀለም የሚሳል ቀለም ያለው አንድን ነገር የሚወክል ለምሳሌ ኪሩብ ራሱ ኪሩብ ነው ዝም ያልኩትኝ እንጂ ዋናው ኪሩብ እግዚአብሔር ዙፋን የሚሸከሙ ናቸው። ጨርስ ብዬ ነው ዝም ያልኩት። እነሱ ናቸው እንጂ ራሱን የቻለ እንትን አይደለም። ቁስ ነገር ወይ ደግሞ የሚዳሰስ የሚጨበጥ ራሱ ዋናው እንትን አይደለም። ስዕል ገላጭ፣ ስዕል መልእክትን ያዘለ እስከሆነ ድረስ ራሱ ወርዶ ራሱ ነው ብሎ እዛ ውስጥ ያለውን ነገር ልክ ነው በቃ ትክክል ራሱ ነው ብሎ የሚያምን ሰው የለም በኦርቶዶክስ ተዋሕዶ ውስጥ ሲነገር እንደሰማ ነው። ስለዚህ አሁን እያልከኝ ያለው አህያውን ከዚህ ጋር ልታገናኘው አትችልም። ምክንያቱም ይሄ አህያው ሌላ ታሪክና ሌላ ርዕስ ነው፣ ሌላ እንትን ውስጥ ነው የሚከተል። እያልኩ ያለሁት በቃ ከስዕል ጋር ስዕልና ስዕል ነገር ነው። የመጀመሪያው ጥቅሱ አንደኛው ዘጸአት ላይ ያለው ነው። ሁለተኛውን ጥቅስ ደግሞ አዲስ ኪዳን ላይ ማንሳት ይችላል። እሺ ጨርሰሃል። ሁለተኛው ምንድነው? ስለጨረስክ እባክህ ስለጨረስክ ልናገር። አልጨረስኩም። እባክህ ልናገር። እሺ መጀመሪያ ያደረከውን ነውር ልንገርህ። እየተናገርኩኝ ነው ያቋረጥከኝ። ይሄ ነውር ነው፣ ብልግናም ጭምር ነው እና እንደሱ ባትደግም ጥሩ ነው። እንግዲህ አዳምጠኝ ብለህ የምትል ከሆነ እኔንም ማዳመጥ እንደሚኖርብህ ባትረሳ ጥሩ ነው። እሺ እኔ አህያዋን ያመጣሁትኝ እንደውም እናንተ አለ ከምትሉት ቅዱስ ከምትሉት ግዑዝ ነገር ይልቅ ይቺ ነፍስ ያላት አህያ የተሻለች እንደሆነች ስነግርህ ቅር እንዳይልህ በትህትና ነው። ምክንያቱም ጌታን ያገለገለች ይቺ ነፍስ ያላት አህያ ሕያው የሆነች አህያ በጊዜው ትልቅ ስራ የሰራች አህያ ነች። ከቁስ ነገር ይልቅ እሷ ትሻላለች። ነገር ግን እሷን ቅዱስ ያላት የለም። ጌታችን ኢየሱስ ክርስቶስን ተሸክማ የሄደች ያገለገለች አህያ ነች። ስለዚህ መጽሐፍ ቅዱስ ላይ አህያዋን ምሳሌ ጠራሁ እንጂ ብዙ ማንሳት እችላለሁ። ለምሳሌ ቅድም ምን ብለሃል አንተ በንግግርህ? ቅዱሳን ሰዎች የሰሩት ብለሃል። ኦኬ እንደሱም ካነሳህ ችግር የለውም። አሁንም ቅዱስ የሆነው ሙሴ የተጠቀመበት በትር አለ። ስለዚህ ይህም በትር ቅዱስ በትር እንበለው እያንም ብዙ ነገር ማንሳት እንችላለን። ቅዱሳን በተገለገሉበት ከሆነ ቅዱሳን እጅ ላይ በገባ የቅዱሳን እጅ በነካው ከሆነ በትሩም ቅዱስ ተብሎ ሊጠራ ይገባዋል ማለት ነው። እንደዚህ እያደረግን ነገሩን ማዳበር እንችላለን። ግን የኔ ጥያቄ ስላልተመለሰ እና ልታድፈነፍን ስለሞከርክ ማይክ ያነሳው ልታቋርጠኝ ነው? አይደለም እንደዚህ አይደለም። እሺ የኔ ጥያቄ ስላልተመለሰና በዚህ መንገድ ልታድፈነፍነው ስለሞከርክ ነው በዚህ መንገድ የሄድኩት። ምን መጽሐፍ ቅዱስ ላይ ስዕላት ስለተሳሉ መጽሐፍ ቅዱስ ላይ ስዕላት ስለተገኙ ቅዱስ ብለህ ልትጠራቸው ይገባል። አንደኛ። ሁለተኛ የመከራከሪያ ሀሳብህ ምንድን ነው? ቅዱሳት በእጆቻቸው የሰሩት በመሆኑ ለምሳሌ ሙሴ ልትጠራልኝ ነው። እንግዲህ አሁን የዘጸአቱን መሰረት አድርገህ ሙሴ ልትጠራልኝ ነው። በመሰረቱ ሙሴ በእጆቹ አልሰራም። እሺ ሌሎች በዛም ላይ እንደሚናገረው ሴቶች ናቸው የሰሩት። ታቦቱን በተመለከተ ሌሎች ሰዎች ናቸው የሰሩት። እሱም በቦታው እናየዋለን ስማቸው በግልጽ ስለተቀመጠ። ዞሮ ሰዎቹ ቅዱሳን ሆኑም አልሆኑም፣ ባለሙያዎች ሆኑም አልሆኑም፣ ሴቶች ሆኑም ወንዶች ሆኑም ሰው የሰራው ስራ እንጂ ቅዱስ ተብሎ የተጠራ አይደለም። አንተ አሁን ከአንተ የምጠብቀው መጽሐፍ ቅዱስ ላይ ቅዱስ የሚል የተጠራ ስዕል ያለ መሆኑን ማሳየት ነበር። አልቻልክም። ምክንያቱስ እንደዚህ አይነት ትምህርት መጽሐፍ ቅዱስ ስለሌለው ማለት ነው። በእናንተ ቤተክርስቲያን ቅዱሳት የሚል ስም የተሰጠበት ምክንያት ከመጽሐፍ ቅዱስ ተነስቶ ሳይሆን ትውፊትን መሰረት አድርጎ ነው። ትውፊትን መሰረት አድርጎ ነው። በቃ እድሉን እሰጥሃለሁ የኔ ወንድም፣ እድሉን እሰጥሃለሁ። ከመሳይ ጋር እስከቻልነው ድረስ ከመሳይ ጋር እንሂድና ትናገራለህ። አንተ ቤት አይደለ? እሺ በጋይ አንድ ቃል ተናገር ደስ ይለኛል። ግድ የለህም። አንዴ ከሱ ጋር እንጨርስ። እግዚአብሔር ያክብርልኝ። ትውፊትን መሰረት ያደረገ ነው። ትውፊትን መሰረት ያደረገ ሪዋል አቋርጦኝ ነው እንደሰማኸው፣ ሪዋል አቋርጦኝ ነው። ኦልሞስት ወደ ማጠቃለያ እየሄድኩኝ ነው። ትውፊትን መሰረት ያደረገ ነው እንጂ መጽሐፍ ቅዱስን መሰረት ያደረገ አይደለም። አይ ቴድሻ ተሳስተሃል፣ መጽሐፍ ቅዱስን መሰረት ያደረገ ነው ብለህ ካልክ ፕሊዝ አሁንም እንድታሳየኝ እድሉን እሰጥሃለሁ። በእውነት ማይክ ፍሪ ቀጥል። እሺ እንደማታቋርጠኝ ተስፋ አደርጋለሁ። ችግር የለውም። በቃ እያጠቃልል ነው። ያው ሌሎቹ ይናገራሉ፣ ችግር የለውም። ከታች መሪጌታ ስላሉ ከእኔ የተሻሉ ብዙ ሰዎች ስላሉ እኔ
ተማሪ ነኝ እኔ ብዙ ነገር እማራለሁ። የመጀመሪያው ነገር ቅዱስ በሚለው ሐሳብ ቅዱስ ከተባለ እያንዳንዱን ነገር የሚሰራው ስራ ከታቦቱ ጀምሮ ቅዱስ ነው፣ ክቡር ነው፣ ሁሉ ክብር የሚሰጠው ነገር ነው። ቅዱሳት ስዕላት የሚባለውን ሐሳብ ሲገለጽ በመጽሐፍ ቅዱስ ውስጥ አለ። ስለ ስዕል ከተነሳ ያ ስዕል የማን ነው ከተባለ የጣዖት እስካልሆነ ድረስ ለእግዚአብሔር አገልግሎት የሚውል እስከሆነ ድረስ ክቡር ነው፣ ቅዱስ ነው። ምክንያቱም አገልግሎቱ የሚፈጸመው ለእግዚአብሔር ስለሆነ ማለት ነው። የመጀመሪያው ነገር። ሌላው ለምሳሌ ስለ አህያዋ መጥቀስ እንኳን ባያስፈልግ አብርሃም በራሱ ሰው እስከሆነ ድረስ ጻድቅ ነው ተብሎ ተነግሮለታል። ጻድቅ ነው። ጻድቁ አብርሃም ብለን ብንጠራው ለአፋችን ራሱ ሙሉ ይሆናል። በቃ እንቀበለዋለን ብዬ አስባለሁ። ሲጀምር መጽሐፍ ቅዱሱ ስለ ስዕል አልተናገረም ከተባለ ለምሳሌ ገላትያ ምን ይላል? እንደሱ ያለ ሰው የለም። ሶሪ መሀል ስለገባው። እንደሱ ያለ ሰው የለም። አንተ የራስህን ጥያቄ ጠይቀህ የራስህን መልስ ኖ ሚውት አድርጌ ነው ስሰማ የነበረው፣ ግን ያልተባለ ነገር በማለት ሰሚዎች እንድታሳስት አልፈቅድልህ። ሰሚዎች እንድታሳስት አንተ እኮ ያው ሙሉ ሰዓትን ወስደህ ተናገር። ማን አለ? እሺ መጽሐፍ ቅዱስ ስለ ስዕላት አይናገርም ያለው ማን ነው? እሱን ንገረኝ። ውሸት ዋሸህ መሳይ። ለዛ ነው ይቅርታ መሀል ስለገባው። ውሸት ዋሸህ። መጽሐፍ ቅዱስ ስለ ስዕላት አይናገርም ያለው ማን ነው? እንደዛ አይደለም። መጽሐፍ ቅዱስ ስለ ስዕላት አይናገርም ያለው ማን ነው እያልኩ ያለሁት? መጽሐፍ ቅዱስ ስለ ስዕላት አይናገርም ያለው ማን ነው? አልወጣኝም ወደ ሌላ ነገር። እውነትህን ነው። ከታች ያሉ ሰዎች ይታዘቡሃል እኮ። ያልከውን ነገር ቃል በቃል ልድገምልህ። ይቅርታ መጠየቅ ካልሆነልህ ያልከውን ነገር ቃል በቃል ልድገምልህ። ቅዱስ ምንድን ነው? መጽሐፍ ቅዱስ አዳምጠኛ። መጽሐፍ ቅዱስ ስለ ስዕላት አይናገርም ከተባለ የገላትያ መልእክት ምዕራፍ 3 ቁጥር 1 ብለህ በፊታችሁ ኢየሱስ ክርስቶስ ምናምን የሚለውን ልትጠቅስ ነው። ማን ነው ስለ ስዕላት አይናገርም ብሎ ያለው? አየህ አይደል? ይሄን ያልሰሙ ሰዎች አሉ። ማን ያለው? ሰሙ ስላልፈለክ ይሆናል። ማን ያለው? የገላትያ መልእክት ላንተ አይሆንም። በማስረጃ አሳያለሁ። የቤተ ክርስቲያንህን መጽሐፍ ጠቅሼ አሳያለሁ። ስለ የገላትያ መልእክት ላንተ አይሆንም። በአይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። ኧረ ስለ ጉልበትህ አምላክ በእውነት እንዳትታገሱ ማን ነው? ኧረ እግዚአብሔርን ፍራ። እኔን ከስህተት ልታወጣ ነው አይደለ መሳይ? እየሞገትከኝ ያለኸው እየዋሸህ ነው። ታዲያ እኔን ከስህተት የምታወጣኝ ውሸት እየተናገርክ እኮ ሌሎቹ እንዳይሰሙ እያደረግክ ስለሆነ ውሸት እየተናገርክ ነው ወይ? ሌሎችን የምታስተምረው? እሺ ሌሎችን እያስተማርክ ነው። እሺ ግን ውሸት እየተናገርክ ነው። ሌሎችን ውሸት ነው ይሄ መጽሐፍ ቅዱስ ውስጥ ውሸት እንደዚህ የሚል ማን ነው እንደሱ ያለው? መጀመሪያ እሱን ተናገር። ጥቅሱን እናየዋለን። ማን ነው እንደሱ ያለው? ማን ነው እንደሱ ያለው? ማን ነው እንደዚህ ያለው? ጳውሎስ ነው። ጌታ ኢየሱስ ኖ መጽሐፍ ቅዱስ ስለ ስዕል አይናገርም ያለው ማን ነው? ህፃናት እንዳንሆን እንድንደማመጥ ነው ሚውት ያረኩህ። መጽሐፍ ቅዱስ ስለ ስዕል አይናገርም ያለው ማን ነው? እሱን መልስልኝና ከዛ በኋላ ወደ ሌላው ነጥብ እንሄዳለን። ስለ ስዕል አልናገርም ሚውት እያረክ ነው። በቃ ታብለን ትችላለህ። ትክክል። መጽሐፍ ቅዱስ ስለ ስዕል አይናገርም ያለው ማን ነው? አላልኩም። መጽሐፍ ቅዱስ ስለ ስዕል አይናገርም ያለው ማን ነው? ጥያቄ ግልጽ አለ። በጣም ግልጽ ነው። መጽሐፍ ቅዱስ ስለ ስዕል አይናገርም ስለተባለ አልክና አንተ ቅዱስ የሚባል ጨመርክበት። ቅዱስ ተብሎ ስላልተጻፈም የሚል ነገር ከጨመርክበት ደግሞ ሌላ ነገር ነው ብዬ ነገርኩህ። እያልኩ ያለው አንተ መጽሐፍ ቅዱስ ስለ ስዕል ተጠቅሷል አልተጠቀስክም አላልከኝም እንደዛ አልክ። መጽሐፍ ቅዱስ ስለ ስዕል አይናገርም ከተባለ ብለህ የገላትያ መልእክትን ጠቀስክ እኮ። ስለ ስዕል እያወራን ያለ ተሳስተህ ነው። ስዕላትን ብቻ በተመለከተና በተመለከተ ብቻ ተሳስተህ ነው። ቆይ ርዕሱን ታነበዋለህ ከላይ ዳኒ ጻፈው። የመጨረሻ ዕድል ተሳስተህ ነው ማለት ምንድን ነው? አይ አልገባኝም። እንትን ግልጽ አድርግልኛ። ስም አጥፍተሃል አላለም። እኛ መጽሐፍ ቅዱስ እንደውም እኔ ምን አልኩኝ? ስለ ስዕል ብቻ አይደለም ስለ ጣዖትም ይናገራል፣ ስለ ሰይጣንም ይናገራል ብዬ ተናግሬያለሁ። ስለ ስዕል ነው እያለ ያለው እኮ ማን ነው? መጽሐፍ ቅዱስ ስለ ስዕል ጌታ ሆይ ማን ነው መጽሐፍ ቅዱስ ስለ ስዕል አይናገርም ያለው? እሱን ለምን አትነግረኝም?
እኮ እያልኩ ያለሁት ስለ ስዕልን በተመለከተ ላውጣ መጽሐፍ ቅዱስ፣ ከዛ ቅዱስ መሆናቸው ልናገር በሂደት። ስለዚህ ቀስ በቀስ ያለውን ነገር እያወጣን ከመጽሐፍ ቅዱስ ማስረጃ እናውጣ ነው በቃ ሀሳቡ። ቅድም ዋሽተሃል። ከውሸታም ሰው ጋር ደግሞ ማውራት ስለማልፈልግ ሚዩት አድርገውና ከሮያል ጋር ቀጥላለሁ። ዳኒ ከመጣ ካናገረ ያናገራል። ሰላም ሮያል፣ በድጋሚ ቴንኪዩ። በጣም ዝም ብላችሁ ጭቅጭቅ በዛ። እኔ እንኳን ካለ ፕሮግራሜ ጁስ ጠጣሁኝ። በእውነት እናንተ ይደረግ እንኳን ጁስ ጠጣ። እሰይ እንኳን ሌላ ነገር አልሆነ። አይ ግድ የለም ካለ ፕሮግራሜ ግን ጠጣሁኝ ጁስ። በዚህ ሰዓት አልወድም ጁስ መጠጣት። እሺ ምን መሰለህ፣ አሁን ለምሳሌ ባይብል አለ አይደለ? ባይብል መጽሐፍ ቅዱስ ሁላችንም እናንተም ትይዛላችሁ ትጠቀማላችሁ አይደል? አንደኛ አሁን ራሱ አጠገብ ያለው ከፊት ለፊት ምን አለ? ምን አለው? የመስቀል ስዕል የለም? የመስቀል ስዕል ስለውበታል ሰዎች። አይ ነው ሰዎች ስለውበታል አይደል? ኦፍ ኮርስ አማን ሚዩት አድርገው ሮያልዬ። ታዲያ እኔ አልሳልኩበትም እኮ እኔ ገዝቼ ነው ከገበያ ላይ። እኔ ነኝ የሳልኩበት? አንተ ነህ የሳልክበት? እንደ አባቴ አንተ እጅ ላይ ያለው ማን? አንተ ሳልክ እኮ አላልኩም። ያንን የምንጠቀምበት መጽሐፍ ቅዱስ ላይ ስዕሉ አለ። ያ ስዕል ማለት መጽሐፍ ቅዱስ የምንለው ስዕል ላይ ያ ስዕል አለ። ያ ስዕል ማለት መግለጫ ነው። ለምሳሌ አንድ ክርስቲያን ይሄ ሀሳብ ሮያልዬ፣ ይሄ የመከራከሪያ ሀሳብ እንዴት አይነት ደካማ እንደሆነ በጣም በቀላል መንገድ ላሳይህ። ቤቴ ውስጥ እሺ ንገረኝ። ይህንን መጽሐፍ ቅዱስ አሁን ለምሳሌ መጽሐፍ ቅዱስ ራሱ ብለን እንንጠራው ያደረገን ውስጡ የእግዚአብሔር ቃላት የእግዚአብሔር ነገሮች ስላሉበት ነው። አንድ ሁለተኛ ደረጃ ደግሞ ወረቀቱ ራሱ ከሌላ ወረቀት የሚለየው የእግዚአብሔር ቃል በመስፈሩ እንደሆነ ሁሉ ስዕሉም መገለጫ ነው። በቃ እኛም ስዕላትን ቅዱሳት ስዕላት ብለን የምንጠቀመው ያንን ቅዱስ ያንን መልአክ ለመግለጽ ነው እንጂ የምንጠቀምበት ያ ስዕል ሌላ ነገር ሆኖ አይደለም ወይ ጣዖት ሆኖ አይደለም። ስለዚህ እናንተ መጽሐፍ ቅዱስ ላይ መስቀል እንደምትጠቀሙበት እኛም እንድጠቀምበት ስዕል እንጠቀማለን። ያን ነገር መገለጫ ነው በቃ። አሁን ለምሳሌ ልናገር ነው። ምን አልከኝ? ሀሳብን ከጨረስክ እኔ ደግሞ ልናገር ነው ያልኩት። እየጨረስኩ ነው። አንድ ትንሽ ሰከንድ እና ለምሳሌ አሁን መልአኩ ምናምን እንደዚህ መጣ ምናምን ብሎ ክንፍ ምናምን ሲናገር ክንፍ እንስላለን፣ የክንፍ ምልክት እናደርጋለን፣ ገለጽንበት ማለት ነው። ለምሳሌ ቤተክርስቲያን አንድ ሰው መስማት የተሳነ ሰው ቢመጣ ችግር ያለበት ሰው ቢመጣ ስዕላቶቹን እያየ ሊረዳ ይችላል። ምክንያቱም ያ ነገር ይገልጻል ክርስቶስ እንዴት እንደተሰቀለ ምን እንዳለ ስለ መላእክት ስለ ጻድቃን ስዕላቶቹ ራሱ አንድ ተራኪ ናቸው። ቤተክርስቲያናችን በተለያየ ነገር ነው ስብከቷን የምታካሄደው። በዛ መልኩ ስዕላት እንጠቀማለን። ስለዚህ ሮያልዬ ግን የኔ ጥያቄ እሱ ስላልሆነ ነው ሮያልዬ ያልኩትኝ። ከመጀመሪያ ካነሳው ስጀምር መጽሐፍ ቅዱስ ሽፋኑ ላይ የመስቀል ምልክት ስላለበት በዚህ ምክንያት ስዕላትን እንጠቀማለን የሚል ደካማ የክርክር ሀሳብ ይነሳል። አንተ ከሌሎች ሰዎች ሰምተህ እንደሆነ አስባለሁ። ለዛ ነው ደካማ የክርክር ሀሳብ ይነሳል ያልኩትኝ እንጂ ያንተን ሀሳብ ለማጣጣል አይደለም። አንዳንዶች እንደዚህ ሲያነሱ ስለሰማው ማለት ነው። ነገር ግን መጽሐፍ ቅዱስን የመስቀል ምልክት የሚያሳትሙት ሰዎች ከፊት ለፊቱ ያደረጉበት ከሌላው መጽሐፍ ለመለየት የተጠቀሙበት ምልክት እንጂ መስቀል ቅዱስ ነው የሚል ስሜት ሰጥተውት አይደለም። ለምሳሌ አሁን ካሜራ አብርቼ ነው ያለሁት። እጄ ላይ ካሉት መጽሐፎች ዝም ብዬ አንዱን ጎትቼ አንስቻለሁ። ከፊት ለፊቱ ይሄ አለበት የማርያም ነው ተብሎ የሚታሰብ ከሼልፌ ላይ ዝም ብዬ ድንገት ነው የሳብኩት። የማርያም ነው ተብሎ የሚታሰብ እንግዲህ ስዕል ነው። ይሄ የማርያም ነው ተብሎ የሚታሰብ ስዕል ነው። ለምንድን ነው ጸሐፊው ይሄንን ከፊት ለፊት ያደረጉት? ምክንያቱም የጻፉት ስለ ማርያም ስለሆነ ነው። ማርያምን ይገልጥልኛል ብለው ያሰቡትን ስዕል በጣም በርካታ የማርያም ነው ተብሎ የሚታሰብ ስዕል አለ። ልብ አድርጉ፣ የማርያም ነው ተብሎ የሚታሰብ ተጠንቅቄ ነው የምናገረውን ነገር። ምክንያቱም የማርያም ነው ብለው እነሱ ያስባሉ እንጂ የማርያም ስዕል ስለሌለ ማለት ነው። በፍጹም ስለሌለ
ሉቃስ ስሎታል ምናምን የሚባለውም ውሸት ስለሆነ ማለት ነው። የማርያም ነው ተብሎ የሚታሰበውን ስዕል ለሽፋናቸው ታላቋርጥህን አይደል የሰማሁ ሪያል በትዕግስት ነው የሰማሁ። የማርያም ነው ብለው ያሰቡትን ስዕል በመጽሐፋቸው ሽፋን ላይ ያስቀመጡት ስለ ማርያም ስለጻፉ መጽሐፉን የሚመለከት ሰው በቀላሉ ስለምን እንደተጻፈ ሽፋኑን በመመልከት እንዲረዳላቸው ነው፣ ግንዛቤ እንዲያገኝ ነው። ሌላም ዝም ብዬ አንድ መጽሐፍ ብጎትት ምናልባት ያ ደግሞ የጎተትኩት መጽሐፍ ነገረ ክርስቶስ ቢሆን የክርስቶስ ነው ተብሎ የሚታሰበውን ስዕል ያስቀምጡበታል። ለምን? አንባቢው በቀላሉ ስለምን እንደተጻፈ መጽሐፉን እንዲረዳ ለመጠቆም። እኔም ይሄን መጽሐፍ ከመጽሐፍ ቤት ከሼልፍ ላይ ሳነሳ ተመለከትኩ፣ ዋጋውን አየሁ፣ ይገባዋል ብዬ ስላሰብኩ ከፍዬ ወጣሁ። ነው ተብሎ የሚታሰበው የተቀመጠው ያ መስቀል ቅዱስ ነው ስለተባለ አይደለም፣ ቅዱስ ስለሆነ አይደለም፣ ወይም ደግሞ ያ መስቀል በመቀመጡ መጽሐፉን ቅዱስ ስለሚያደርገው አይደለም። ለምሳሌ ቅዱስ ቁርአን የሚባል ደግሞ አለ፣ ሌሎች የሚቀበሉት የሚባል ነው ያልኩትኝ። ቅዱስ ቁርአን የሚባል መጽሐፍ አለ። ሁለቱን መጽሐፍ ጎን ለጎን ብታደርግ የተመሳቀለውን ቅርጽ ተመልክተህ በቀላሉ ይሄ መጽሐፍ ቅዱስ ነው ብለህ ታነሳዋለህ። ምክንያቱም ቁርአን የሚሉት መጽሐፍ ላይ መስቀል ስለማይቀመጥ ማለት ነው። ስለዚህ መስቀሉን እንደ መከራከሪያ የሚጠቀሙት ሰዎች ደካማ የመከራከሪያ መንገድ እንደሆነ እንዲያስቡና እንዲያስተውሉ ነው። ከሌሎች መጽሐፍ ለመለየት የተቀመጠ ነው የመጀመሪያው ነገር። ሁለተኛው መጽሐፍ ቅዱስን ማለት ነው ከውስጥ ሽፋን ጀምረህ እስከ መጨረሻው ነጩ ድረስ ብትመለከት መስቀልን ቅዱስ ብሎ አይጠራው። የትኛውም ስፍራ ላይ ቅዱስ መስቀል ብሎ የጠራበት ቦታ የለም። ስለዚህ በዚህም ምክንያት ይሄ መከራከሪያ ሐሳብ ውሃ አይቋጥርም ማለት ነው። ከዛ ደግሞ ሁለተኛ ላይ ያነሳኸው ምንድነው? ለምን ቅዱስ ይባላል ታዲያ? መጽሐፉ ወረቀት አይደል እንዴ? እሱን ላነሳ ነበር። እሺ አሁንም ግን እያቋረጥከኝ ነው ሮያል። የኔ በትዕግስት ነው የሰማሁ፣ ግድ የለህም ስማኝ። ሁለተኛ ላይ ያነሳኸው ብዬ የመጣሁትም ወደሱ ነው። ሁለተኛ ላይ ያመጣኸው መጽሐፍ ቅዱስ ብለው ስም የሰጡትም ቅዱስ የተለየ ልዩ የተከበረ የሚል ትርጉም ነው ያለውና ከሌሎች መጽሐፍ የተለየ ከሌሎች መጽሐፍ ልዩ የሆነ እግዚአብሔር አምላካችን ለሰው ልጆች ፍቅሩን፣ ምሕረቱን፣ ትዕግስቱን፣ ቸርነቱን፣ ማዳኑን፣ ታላቅነቱን፣ አምላክነቱን፣ ገናናነቱን ያሳወቀበት መጽሐፍ መሆኑን ለማሳየት ሰዎች ይህንን ስም ሰጥተውታል። መጽሐፍ ቅዱስ የሚል ስም ሰጥተውታል። መጽሐፍ ቅዱስን አሁንም ቅድም እንዳልኩትኝ እያንዳንዱን ገጽ እያራገፍክ ብትመለከተው ግን እኔ መጽሐፍ ቅዱስ ነኝ ብሎ አይልም። ነገር ግን ቅድስናን በስብከትም በትምህርትም በተለያየ መንገድ ይነግርሃል። ስለዚህ ሰዎች ይህንን ስም የሰጡት ለምንድን ነው? አሁንም ከሌሎች መጽሐፍ ለመለየት ነው። ለምሳሌ ቅድም ብያለሁ፣ ቅዱስ ቁርአን ተብሎ የሚጠራ መጽሐፍ አለ ብያለሁ። ስለዚህ ከፊት ሮያልዬ ከፊት ቅዱስ የሚል ስለተቀመጠበት ለቁርአን ቅዱስ ነው ትላለህ። አየህ፣ ሰዎች መጽሐፉን ከሌሎች መጽሐፍ ለመለየት የሚሰጡት ስም እንጂ የተለየ ነገር የለውም። እንደውም ትንሽ ከፍ አድርጌ ልንገርህ፣ አሁን ለማሳየት ይቸገር ይሆናል እንጂ የሰይጣን መጽሐፍ ቅዱስ የሚባል እንዳለ ስንቶቻችሁ እንደምታውቁ አላውቅም። በአማርኛ ተተርጉሞ ሰለሞን በሚባል ሰው ካናዳ ለሙዚቃ ትምህርት ሄዶ በነበረ ሰው በአማርኛ ተተርጉሞ ታትሞ የሚሰራጭ የሰይጣን መጽሐፍ ቅዱስ አንቶን ሳዛንዶርላቭ የሚባል ሰው ዘሴታኒክ ባይብል ብሎ የጻፈው መጽሐፍ እንዳለ ስንቶቻችሁ እንደምታውቁ አላውቅም። ስለዚህ ይህንን መጽሐፍ ቅዱስ የሚል ስለተጻፈበት ቅዱስ ልትለው ነው ሮያልዬ? እንደማትለው እርግጠኛ ነኝ፣ 100% እርግጠኛ ነኝ። ለምንድን ነው መጽሐፍ ቅዱስ የሰይጣን መጽሐፍ ቅዱስ የተባለው? በቃ ስም ለመስጠት ስለፈለጉ የመጽሐፍ አዘጋጆች ይህንን ስም ሰጡት እና ይሄኛውም የመከራከሪያ ሐሳብ ለስዕል አይሆንም። ስለዚህ ወደ ስዕላችን እንመለስና ሮያልዬ ቅዱስ የሚባል ስዕል መጽሐፍ ቅዱስ ላይ ልታሳይ እንችላለህ? ለምሳሌ ቅዱስ የሚባል ስዕል ሳይሆን ለምሳሌ ራሱ እግዚአብሔር ያዘዘው ለምሳሌ ኪሩብ ስራ ብሎ ያዘዘው አንድ። ሁለተኛ ደረጃ ደግሞ እዛው ኦሪት ዘፍጥረት ላይ መሰለኝ የሰለሞን ቤተ መቅደሱን በስዕላት ሁሉ በክንፍ እንደዚህ
ዙሪያው እንደዚህ ዙሪያውን እንዲሸፍን አድርገህ ስራ ምናምን ብሎ አዘዘው። እነዚህ ነገሮች ገላጭ ናቸው፣ ቅዱሳት ስዕላት በመጽሐፍ ቅዱስ ላይ እንዳሉ ማለት ነው። ገብቶሃል? ስለዚህ እኛ ደግሞ አሁን እንዳልከው አንተ በመግለጫ ስለዚህ አሁን ለምሳሌ እኮ እኛ የምንጠቀምበት እኮ ያንን ውስጡ ያለውን ተረካውን በለው ያንን እኮ በስዕላዊ መልኩ እኮ ነው የምንገልጸው። ለምሳሌ ቅዱስ ገብርኤል ዜዳዬ ወይ ጨረስክ እንደ አባቴ? አዎ በቃ ጨረስኩት። ዜዳዬ እሺ ተቀበለኝ። እዚህ ኃላፊነት መጣብኝ ቤት ውስጥ። እሺ አንድ ሚቲንግ ነበረኝ፣ ራሱ ሚቲንግ ራሱ አስጨርሰኛል። ዜዳዬ ተባለ። እውነት እሰይ፣ እግዚአብሔር ይመስገን። ሮያል በጣም ይቅርታ። እሺ ቤት ውስጥ ኃላፊነት መጥቶብኝ ነበር። ችግር የለም። ቴንክ ዩ ብራዘር። እሺ ዳንዬ በትልቁ ሁንና ቀጥል። እሺ ስጨርስ እረከብሃለሁ፣ አግዝሃለሁ እንደዚህ። እሺ ዜዳዬ እሺ ተቋረጠ የምትሉት ወገኖች ተቋረጠባችሁ? አይሰማል። ምን ይቋረጣል? አይ ከታች ተቋረጠባቸው መሰለኝ፣ ከላይ እኛ ግን እየተሰማማ። እሺ ኦርቶዶክሳዊ ሌላ ሰው አለ? ሌላ ኦርቶዶክሳዊ ያው መሳይን አውራው ካንተ ስር ያለው ኦርቶዶክስ ነው። እኔን ሃይማኖት የለህም ብሎኛል። ግን ያው መሳይ እንዴት ነህ? አውራው እሺ የስዕሉ ጉዳይ ማስረጃ የለኝም አልክ። ኧረ መሳይ አውሩና የስዕሉ ጉዳይ ማስረጃ የለኝም። እሺ ሮያል ብዙ እንትን አትበለው፣ ካስቀየምኩም ይቅርታ፣ ችግር የለውም። ግን እኔ ኧረ መሳይ እንዴ ላይ ትንሽ እኔ ለእምነቴ ሟች ነኝ እኮ አታውቀኝም። እኔ በእውነት እኔ ኦርቶዶክስ እንድጠር ያልኩ ኦርቶዶክስ አማኝ ነኝ እና እንደዛ አባትለኝ ደስ ይላል። ሶሪ አልኩህ። በቃ ችግር የለም፣ በቃ ችግር የለም። እሺ ዳኒ። እሺ መሳይ ምን ላይ ነው ማለት የምትፈልገው? እሺ የተቋረጥክ ነው ዳኒ። አልሰማም ወገኖች? አሁን ይሰማል። አሁን ይሰማኛል። በምን ጉዳይ ላይ ነው ማውራት የምትፈልገው? ያው ከቴዲ ጋር በስዕል ጀምረ ነው ነበረ። በቃ በስዕል እንጨርስ። ያው ስለ ታቦት ብዙ ስላወራችሁ ሌላ ጊዜ አሁን ስለ ስዕል። እሺ ለስዕል ስገዱ የሚል መጽሐፍ ቅዱሳዊ ማስረጃ አለ? ፍቅር ሱሪያል ጋር አውሩ። እሱ ጋር በጣም ብዙ ጊዜ ስለቆያችሁ ቆይቷል። እሱ ወንድሜ እውነት አርነት ያወጣልና ብዙ ጊዜውን ብትጠቀሙበት ደስ ይለናል። ቆዩበት እኮ እና ስለዚህ ደግሞ ሌላ ሐሳብ ካለው ነገ ተገልብጦ ይምጣ። እሱ ጀመረው ልጅ ጋር አሁን አውሩ። መርጌታ ወይ ከሶሪያ ቡና ቀጣይ ከኔ ጋር ማውራት ይችላል፣ ምናልባት ጊዜ ካለ። እሺ ችግር የለም መሪ፣ ተቀብያለሁ እኮ ማስረጃ አለ። እሺ አቤን ኬት ቤተ እምነት ነው? አቤን እሺ ሌላ ኦርቶዶክስ አለ ማውራት እችላለሁ። ቤተክርስቲያኒቷ አልተሳሳተችም ብሎ የሚያምን ኦርቶዶክስ አለ? ሌላ ኦርቶዶክስ
እንጨርስ አንተ ጋር እንጨርስና እኔም ብረድ ምናልባት እሺ እስኪገባ ሌላ እስኪገባ ድረስ እሺ ቀጥል። ለስዕል ስገዱ የሚል ማስረጃ አለ ብራዘር?